ውይይት ያገኘው ራሱ ሙስሊሞች ጋር ገብቶ ከሙስሊሞች ጋር ህብረት ስላለ አሁን ላይ ቤተክርስቲያንን ለመምታት እንኳን ከሙስሊሞች ከ666 ከሆነችው ባለጌ ሴት ጋር ከሷ ጋር ራሱ ህብረት ያደረገ ሰው ነው፣ የታወቀ ነው። እና ከነሱ ነው እንደው ቪዲዮ ራሱ የወሰደው ማለት ነው። አልወሰደም ካላችሁ ደግሞ መረጃ እጄ ስላለ ማይፖስት እችላለሁ፣ ቀላል ነው። እና ከሷ ወስዶ ነው እሱም ያመጣው ማለት ነው። እና ይልቁስ ወደ ኋላ ማፈግፈጉ ትታችሁ እዚህ ያላችሁ ሂዳችሁ ለሱ ልንገሩት። አሁን ቀሲስ ደበኩልን የተሳደበ ሰው ነው እና እሱን ተውትና አሁን የቀረበለት ጥሪ ያለ እሱን እንዲቀበል ሂዳችሁ ንገሩት። እኛ የምንፈልገው ትምህርት ነው። እኛ የምንፈልገው ከእናንተ ትምህርት እንወስዳለን፣ ከኛ የሚያምራሉ ትምህርት እንወስዳለን እና የራሳችንን ፖይንት እንይዛለን። እባካችሁ የቀረበውን ጥሪ እንዲቀበልልን ሂዳችሁ ንገሩት ማለት ነው። ደግሞ ለማስደሰት የሚቆም ማንም የለም ሲሉ ዛት ማች ነው እንደዚህ አይነት ብስለት ያለው በጣም ጥሩ። እንደዛ ካለ ገለልተኛ በሆነ ቤት ማንም ሚዩት በማያደርግበት ርዕስም ሳይገደብ ምንጭም ሳይገደብ ከዚህ ምንጭ እንዳጠቅስ ሳልለው የፈለገው ምንጭ የጠቀሰ እንወያይበት፣ እንከራከርበትም አይደለም ያልኩ፣ ፍሬያማ የሆነ ውይይት እንወያይበት ነው ያልኩ። በዛ መንገድ ብትቀበለው በጣም ጥሩ ነበረ ነው። ኤኒሃው አሁን የሚሰማ ከሆነ ነገረ መስቀሉ ከተሰቀለው ከክርስቶስ የበለጠ አድርጎ ከፕሮቴስታንት ጋር ለይቶን ከሆነ እሱ ለውይይቱ የሚጋብዝ ከሆነ ጥሩ ከሆነ ብዬ ነው። እሺ በተራ ቀጥሉ። አናፖሎጂቲክስ አጠር እያደረጋችሁ እሺ ቃላት ይሰማል ዲያቆን? እሺ ከሰው ሁሉ መጨረሻ ማውራት ችግሩ ይሄ ነው። ብዙ ሀሳብ ይሰረቃል። በዋናነት አሁን ኤፍ ያነሳችሁ ነው ቀሲስ ዲበኩሉን እንዴት እንዳበሻቀጣቸው ከዚህ በፊት አይ ቲንክ ቪዲዮ የሚኖረኝ ይመስለኛል። ጎግል ላይ እንደዚህ አይነት ቪዲዮዎች ስለምጭናቸው ያው ብዙ ስለሆነ መፈለግ ሊጠበቅብኝ ይችላል። ከሷም ጋር እናወራለን ዩቲዩብ ላይም ስለማይጠፋ ማለት ነው። ከዛ ቀጥሎ ግን ክሊር መሆን ያለበት ፖይንት ምንድነው? ዲቤት የጠራው ዲያቆን ዘማርያም ዘለቀ አይደለም። ዲያቆን ዘማርያም ዘለቀ ዲቤት ተቀባይ ነው። የዲቤቱን ጥሪ የተቀበለ ነው። ለምን ቴዲ አንተ ጋር ነው ሚውት አድርግልኝ። ለምንድን ነው የተቀበለው? በየቀኑ ላይቭ ይከፍታል። ቀለሜ ይቅርታሻ ኤርሚያስ አበበ ልበል፣ የመታወቂያ ስሙ እንደዛ ነው። ግን ወንድሞችን አስገብተ ስታሰድበኝ ነበር ብሎ ደግሞ በሩ ገና ስላልተዘጋ ምክንያት ላለመስጠት ይቅርታ ብያለሁ። ኤርሚያስ አበበ እያልኩ ቀጥላለሁ። እና ቤቱን በየቀኑ እየከፈተ ሊቃውንቱ ፊቴ አይቆሙም እያለ ነው የሚውለው። ስለዚህ ስፔሲፊክ አላደረገውም፣ ሊቃውንቱ ነው ያለው። እንኳን እናንተ ሊቃውንቱም ፊቴ አይቆሙም፣ የራሱ ቃል ነው ፊቴ የሚለው ማለት። ስለዚህ ከሌ አላለም። ካለው ከ70 ሚሊዮን ህዝብ ውስጥ አንዱ እንኳን ቢያቀርብለት ባለፈው ሮጦ እንደመጣው ማለት ነው። እነ ደሜ እነ ስዩም ሲያቀርቡለት ሮጦ እንደው የተፍለቀለቀ እንደመጣው መምጣት ነው ያለበት እንጂ የሌለ ፓራዶክስ እያስቀመጠ ቢሄድ ለህሊናው ነው የምንተው። ፓራዶክሱ ደግሞ የሚገርም ነው። ላይቭን እየተከታተልኩ ነበርና ምን ይረዱ ህሊናን ማታለል አይቻልም። ምናልባት ኮሜንት ላይ ሊጽፉ ይችላሉ፣ አይዞ ሊሉ ይችላሉ፣ ሊሰባሰቡ ይችላሉ። ግን ለህሊናቸው አሳልፈን ሰጥተናል፣ ባትቀበለው ማለት ነው። ከዚህ በኋላ ማንደበት የለህም ቤተክርስቲያንን ለመናገር እና እግዚአብሔር ይስጥልን። ይቅርታ ማለትም ደስ ብሎኛል ዲያቆን ዘማርያም። ሌሎቹን እንትን አብራርተዋል። በርግጥ ግን ብደጋግሞም ጥሩ ነው። ሌሎቹ ተው እያልን እንደው ለምን አሁን ተቀበልን የሚለው አንዳንድ ሰዎች በተለየ መንገድ እንዳይረዱት ማለት ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልን። እሺ ቶኒ ሰላም ሁላችሁም ወንድሜቶች ሰላማችሁ ይብዛ። ዲያቆን ሰላም ይብዛ። የሚነድ ዲያቆን ለምን እንደተቀበል ዲቤቱን እናውቃለን፣ ግን በእኛና በእነሱ ዘንድ አስፈላጊ ውይይት አይደለም። ሁናን ለመናገር ለምን እንደተቀበልክ እናውቃለን፣ ምክንያቱን ማለት ነውና ምንም አስፈላጊ በቃ እሱ ወርዶ እኛንም እያወረደ ስለሆነ ማለት ነው። ግን ምንድነው ይሄንን ሁናት ኦርቶዶክሳውያን ይሄንን ዲቤት የማይቀበል ከሆነ
በቃ እሱ የራሱ እንትን እቅድ አለው ማለት ነው። ወንጌል እንዳይሰበክ እዚህ ሚዲያ ላይ በቃ ከአጋንንት የተቀበለው የአጋንንት ስራ እየሰራ እንደሆነ ነው የምረዳው ማለት ነው። ለሱ ደግሞ ግብአት መሆን የለብንም። ይህንን ዲቤት የማይቀበል ከሆነ ይሄ የመጨረሻ በቃ በእኛ በኦርቶዶክሳውያን ዘንድ የተረሳ ሰው ይሁን እሱ። በቃ ከዚህ በኋላ አያስፈልግም። ርዕስ ቢሰጠንም ቢጠራንም ከኛ ወገንም የሚጠራ ሰው እሱን ለዲቤት ለውይይት የሚጠራ ሰው መኖር የለበትም። በቃ ይሄ የመጨረሻ። ይሄንን የማይቀበል ከሆነ ራሱ አይደል የጠራው ለዚህ ዲቤት ነገረ መስቀል ላይ እናውራ ብሎ ይኸው ተቀብለዋል። ይሄንን የማይቀበል ከሆነ በቃ በእኛ ዘንድ በቃ የተረሳ ሰው ይሁን እሱ። በቃ ከዚህ በኋላ ለሱ ቢጠራም ለየትኛው ውይይት ቢጠራ እንኳን ነገረ ዲነት ላይ እንኳን ቢጠራ ከዚህ በኋላ ከሱ ጋር አንድ መድረክ ላይ እንትን ለመወያያት አስፈላጊ አይደለም። በቃ የራሱ እሱ እንትን ከጋኔት ራይ እንትን ተገለጠልኝ በየማታው ተገለጠልኝ የሚላቸው መላእክቶች የጨለማስ የሚሰጡትን ርዕስ እዚህ ሚዲያ ላይ አምጥቶ ለኛ እኛ ደግሞ ለሱ እቅድ ግብአት መሆን የለብንም። ለክፋት ለአመፃ ግብአት መሆን የለብንም ብዬ አስባለሁ። ይሄ የመጨረሻ ይሁን። ይሄንን ነው የምለው። በቃ ይሄንን የማይቀበል ከሆነ በፍጹም ከዚህ በኋላ በቃ እሱ የተረሳ ይሁን። ቴንክ ዩ የበላችንም ዘንድ ይታወቅ። ቴንክ ዩ። እሺ ቶኒ ዜራ ኮርለ። እሺ ታሜ ሰላም ዲያቆንዬ፣ ሁላችሁም እህት ወንድሞቻችን ሁላችሁንም ሰላም ብያለሁ። ያው ብዙ ሰው ብሎታል። ሰው ካለ በኋላ ማለቱ ቢከብድም አጋጣሚ ሆኖ እኔም ኤርሚያስ ጋር ገብቼ ነበረ። ዲቤቱን ይቀበላል ብዬ ሰፍ ብዬ ነበር እና ዲቤቱን አልተቀበለም። ያልተቀበለበት ምክንያት ምንድነው? የመጀመሪያው እኔ በጌታ መንፈስ ነው የምነዳው የምመራው እና መንፈስን አዳምጣለሁ ነው እና የጌታ መንፈስ አትቀበል ብሎታል። የዘማርያምን ውይይት እና የጌታ መንፈስ የዘማርያምን ውይይት እንዳይቀበል ካደረገው የጌታ መንፈስ ደግሞ የማንን ተወያይ ብሎታል? የቀሲስ ዲበኩሉን በነገረ ወይ በታቦት ጉዳይ ላይ የቀሲስ ዲበኩሉን የጌታ መንፈስ እንዲወያይ ፈቅዶለታል። ግን ይህን ሲባል እውነት በጤነኛ ልብ ቀሲስ ዲበኩሉን ጠየቃቸው ወይ ነው? እኔ ለእኔ ሊቅ ናቸው፣ የቤተ ክርስቲያን ካህን ናቸው። በጣም ከማከብራቸው በጣም ደግሞ ከምማርባቸው ሚዲያ ላይ ካሉ አባቶች መካከል አንዱ ለእኔ ቀሲስ ዲበኩሉ ነው። የማላፍርባቸው አባት፣ በምንም ጉዳይ ረገጥ አድርገው መናገር የሚችሉ ደፋር አባት ናቸው እና እሳቸውን ግን በስነ ስርዓት አናገራቸው ወይ? አይደለም። ይሄ ፂሞትን ነቃቂ የሎት ነው መጥልሎት አንዴ እጄ ላይ ግቡ እያለ እኔ እያከበርኩ ነው አሁን እየተናገርኩ ያለሁት እርሶ የተባሉትን አንተ እያለ እና ሁሉንም ነገር እየተናገረ እየተሳደበ ቀሲስ ዲበኩሉ ቢቀበሉ እንኳን እኔ ልጃቸው እንዲቀበሉ አልፈቅድላቸው ለሚባል መጽሐፍ ቅዱስ ሲናገር ያከበረህን ታከብራለህ አይደል እና ያዋረደህንም ደግሞ ታዋርዳለህ። እንደዚህ አይነት ውርደታም ከአባታችን ጋር አይመጥናቸውም። ስለማይመጥናቸው አይመጡ። ለዚህ ነው። ቀጥሎ ደግሞ እኔ በዚህ ሰዓት ብጠይቀው ኤርሚያስን እንደምታውቁት ለክርስትና ሕይወት ልጅ የሆንኩኝ ከፕሮቴስታንት የመጣውኝ አዲስ ክርስቲያን ነኝ። እኔ በጠይቀው ኤርሚያስ አበበ እኔን እሺ ይለኛል። ለምን ቢባል ምንም አላውቅም። እኔ በወያይ የቤተ ክርስቲያን ሊቃውንቶች ይስቁብኛል። ለምን ይስቃሉ ካልከኝ በብዙ የተማሩ ዘፍጥረት አንድን እንኳን እንዴት ማስረዳት እንዳለባቸው ለሁሉ ነገር ሊቅ ያላት ቤተክርስቲያን ናት። አዎ ብሎ ዛሬውኑ ቪዲዮ ይሰራል። ዲያቆን ዘማርያምስ የቤተክርስቲያን ልጅ ነው። የሰንበት ትምህርት ቤትን አካሄድ ያውቃል። ድቁናውን ያውቃል። መምህር ነው። ለቅስና እየበቃ ያለ ወንድማችን ነው። ስለዚህ የቤተክርስቲያኑን ስርዓት ጠንቅቆ የሚያውቅ ነው ዲያቆን ዘማርያም። ስለዚህ አይወያይም። ምን አንድ ነጠላ ዜማ አለችው። እሱ ሁልጊዜ የሚያወራው ነጠላ ዜማው ምንድን ነው? ወደዚህ ፕላትፎርም የማይመጡ ዶክተር ዘበነ ለማን ይጠራል።
እሳቸው ናቸው ወርደው ከሱ ጋር የሚያወሩት? አያወሩም። ስለዚህ ለሱ ምንድነው ዜማው ነው፣ ነጠላ ዜማው ነው። ና ዶክተር ዘበነ ለማ እያለ ከቪዲዮቸው ላይ የቆራረጠ ሐሳብ መስጠት ኑ እንወያይ። አይመጡለት፣ ስራም አላጡ። ከዛ በኋላ ምህረትአብን ይጠራል። ምህረትአብ ቲክታክ አካውንት አለው። ቢኖረው እንኳን መጥቶ ዲቤት ያደርጋል። ለምን ዲያቆን መዝሙር ያሬድን አይጠራም? ለምን ዲያቆን ዘማርያምን አይጠራም? ለምን ዲያቆን ናቱን አይጠራም? ለምን ሞኬን አይጠራም? ቤተ ክርስቲያንን በቅጡ የሚያቋትን ወንድሞችን አይጠራም? ለምን ዲያቆን ታላቁ ጅብሪልን አይጠራም? በነገረ ክርስቶስ ላይ ወንድሞች ዕውቀት ያላቸውን እናኬን አይጠራም። ቢጠሩትም አይመጣም። ስለዚህ እያደረገ የነበረው ነገር ልክ አይደለም። እኔ ጌታ መንፈስ የእሱ የጌታ መንፈስ ዛሬ ተለይቶብኛል። ተወያይ አላለውም ካንተ ጋር እና እኔ አይመጣም፣ እንደማይመጣም እርግጠኛ ነኝ። ግን ከመጣም እኔ እንዲያውም ትንሽ የቴዲ ቤትም አይሆንም ካልሆነ ዮኒ ማኛ ቤት ምናምን ይላል ብዬ በሆስት ብታረጉ የሚል ሐሳብ ነው ደውዬ ነገርኩህ ነበር። ይሄ የመጋጋጥ ስራ ትንሽ የማንገራገር ስራ ቢሰራ ብዬ ቀድሜ ቀን ላይ ነገርኩና በጣም የሚገርም ነው። አይወያይም። የኤርሚያስ ጌታ ይለያል። እየመረጠ ነው ከእንትና ጋር ተወያይ የሚለው። ከደምረው ጋር ተወያይ ሲባል ሮጦ ነው የተወያየው። ዋይ ደምረው ከፕሮቴስታንት ቤት የመጣ ወንድም ነው። ዲያቆን የሚባለው ስዩም አናውቀውም ፕላትፎርሙ ላይ ድንገት መጣ። ተወያይ ሲባል ስለ ፕላትፎርሙ ስለ ቲክታክ ያለውን ሐሳብ ስለማያውቅ ሊቀበለው ሆነ። ቲክታኩን የምናውቀውስ ከዘማርያም ጋር አይወያይም፣ ከመዝሙሩ ያሬድ ጋር አይወያይም። ስለዚህ ከእንደነዚህ አይነት ቤተክርስቲያንን ቀን ሙሉ ከሚሳደቡ ሰዎች ጋር ውይይት አስፈላጊ ነው ወይ? አስፈላጊ አይደለም። እንደኔ እንደናንተ አላውቅም። አስፈላጊ አይደለም። ቤተክርስቲያንን ቀን ሙሉ ወር ሙሉ ዓመታት ሙሉ ሲሳደብ ከሚውል ሰው ጋር ውይይቱ ተገቢ ነው ወይ? አይደለም። ነገር ግን ቤተክርስቲያን እንቁ ልጆች አሏት። እንዲህም ከሆነ ስለ ነገረ መስቀሉ ነግረ ነው ወደ ቤተክርስቲያን ይመጣል ማለት አይደለም። መጀመሪያ ኢየሱስንስ ያውቀዋል ወይ ነው? አያውቀውም። መስቀሉ ላይ የተሰቀለውን እንኳን ፈጽሞ አያውቀውም። እንኳን ስለ ነገረ መስቀሉ ስለ ግማደ መስቀሉ እንኳን ኢትዮጵያ ውስጥ አለ የለም የሚለው ሐሳብ አይደለም። ኢየሱስን ፈጽሞ የመስቀሉን ቃልን አያውቀው። ስለዚህ እዚህ ላይ እንኳን ናተወያይ ቢባል የማይወያይ ሰው ነው ኤርሚያስ። አሁንም ቢሆን ከሱ ጋር ውይይት ማድረግ ተገቢ ነው ወይ ካላችሁ አይደለም። ምንድነው ተገቢ አይደለም ካልክ ተመስገን ተሳዳቢ ነው። መጽሐፍ ቅዱስ ከፍቶ አይወያይ። ግን አሁንም ነግሮታል እንዳይዋረድ ተከናንቦ እንዳይሄድ የጌታ መንፈስ እንዳትወያይ ብሎታል። አልወያይም ብሏል። ባጭሩ መልሱም ይሄ ነው። ዲያቆንዬ እግዚአብሔር ያክብርልን። እሺ ወንድሜ ዋታሚ። እሺ አንተዬ ቀጥልሽ፣ ከዛ ወደ ዲያቆን እመጣለሁ። እሺ ሰላም ጤና ይስጥልኝ። እንደምን አላችሁ ወንድሞች ዲያቆናት፣ እንዲሁም መምህራን ወንድሞቻችን በሙላ ካህናትም ካላችሁ ይፍቱኝ ባርኩኝ። እንደምን አላችሁ? ዲያቆኒ እውነት አሁን የገድላትና ድርሳናትን አዋቂ ልኩን አይተነዋል። ምክንያቱም እነዚህ መጽሐፍ ውስጥ አንድ ደፍሮ የሚወያይ ሰው የለም ብሎ ነበረ። በተደጋጋሚ ጊዜ ልደትም አቅርቦለታል። ደፍሮ ተካሄደለት፣ ግን መጨረሻውን አይተነዋል። አሁን የሚያሳስበኝ ግን አብረው ከስር ስር የሚሉት ሰዎች ጤንነታቸው ያሳስበኛል ብዬ አስባለሁ። ምክንያቱም በነገረ ድህነትም በነገረ መስቀልም እንዲሁም በገድላትና ድርሳናት በመስቀል ዙሪያ ውይይት ቀርቧል። የሚቀበል ሰው አይደለም። ሊያውም እንግዲህ አንተ ተቀባይ ነህ፣ እሱ አቅራቢ ነው፣ አንተ ተቀባይ ሆነ በዚህ ልክ አልቀበልም ማለት በጣም ነው የሚከብደው። ቆም ብለው ምን ላይ ነን፣ እንዴት ነን፣ እምነታችን በምንድን ነው የተመሰረተው፣ በመጽሐፍ ቅዱስ ነው ወይስ በገድላትና ድርሳናት የሚለውን የራሳቸውን እምነት መፈተሽ አለባቸው ብዬ አስባለሁ። አስታውሳለሁኝ ደምረውንና ዲያቆን ስዩምን እንዴት አስምለው አስገዝተው እንደነበረ።
አትወያዩ ቢሏችሁ እንኳን የእነሱን ሐሳብ ረግጣችሁ ትመጣላችሁ ወይ? አዎ። እንዴት ጮቤ ሲረገጥ እንደነበር ሁላችንም የምናውቀው ነው። እስኪ ይኸው አሁን ጮቤ እርገጡ እስኪ ኑ ና። ይሄን ያህል ፈርቻለሁ ማለት አስፈላጊ አይመስለኝምና ቆም ተብሎ ምን ላይ ነው ያለ ነው? እንደው ይሄን ሰሞን እያየን ነው። በሚስጥራት ዙሪያ በቅዱስ ቁርባን ዙሪያ የተለያየ ሐሳብ እንዳላቸው እያየን ነው። እስኪ በእኛ እንግዲህ አስበው በእነሱ መጽሐፍ ላይ ሳይሆን በእኛ መጽሐፍ ላይ ቁሞ ደግሞ በእኛ መጽሐፍ ብቻ ተወያይ ነው። ቅዱስነቱን አይደለም የመስቀሉን አመጣጡንም ጭምር ተወያይ ነው የተባለው። እንግዲህ አስቡት። ከዚህ በፊት ከልደት ጋር ቅዱስነቱን ነበር አይደል? ልደት ቅዱስነቱ በማንኛውም ገድል ላይ ያደርሳል። አሁን አመጣጡን ጭምር ነው የተባለው። እንግዲህ ይሄ ሰውዬ ትራንዚት ቤት ሊከፍት ካልሆነ እንግዲህ አስቡት ምን እንደምናደርገው አናውቅምና ዲያቆን ቺራፕ ብለናል። ቴንኪዩ በጣም ቃለ ሕይወት ያሰማልን ስለምታደርገው ነገር በሙላ። ያው ከዚህ በፊት ያው ፈርቶት የቀረሰው የለም በዚህ ሐሳብ ላይ ግን ስለማይጠቅም ነው ርዕሱ። መጣ አልመጣ፣ እንዴት መጣ አልመጣ መንገዱ ጠቃሚ አይደለም። ዋናው የመስቀሉ ቅዱስነትና የመስቀሉ ክቡርነት ነው። በቃ ከዛ ውጪ ትርፍ ነገር ነው እና ዲያቆንዬ ቴንኪዩ በጣም ቃለ ሕይወት ያሰማልን። ኦርቶዶክሳውያን እንግዲህ ይሄው እንደምታዩት ነው። እምነታችንን መጽሐፍቶቻችንን ዲፌንድ ለማድረግ ሁሉም ሰው ዝግጁ ነው። ዲያቆናቱም ዝግጁ ናቸው። ከዚህ በፊት ኖርማል ተራ ምእመን ነበረ። አሁን እንደነ ዮሐድ አይነት ደግሞ አንባቢዎች ነበሩ። ቀጣይ ይሄው ዲያቆናት መጡ። ከዚህ በኋላ ፓትርያርኩና አምላክ ነው የሚቀረው ማለት ነው ሰውየው ሲጠራ እና እዛው ሳይደርስ ያው በዲያቆናት እየተመከተ ነውና ቆም ብሎ ራሱን ባይ። ግን ዋናው ተከታዮቹ ራሳችሁን እዩ፣ ተመልከቱ የት ላይ እንደቆማችሁ ለማለት ነው። ቃለ ሕይወት ያሰማልን። ብዙ አወራው መሰለኝ፣ ይቅርታ። ቆንጆ ነው። እግዚአብሔር ያክብርልን። አይ እንትኖች በተለይ ዋናው መሰረታዊ ጉዳይ እንደዚህ አይነት ነገሮች ተከታዮች የምትሰሙ ሰዎች የበለጠ እንድታለብሙ ነው። እሺ ዲያቆን ይቀጥሉ። እሺ ሰላም ብያችኋለሁ። ዲያቆንዬ፣ ዲያቆን ዘማርያም፣ ዲያቆን መዝሙረ ያሬድ፣ ዮሐድ አንትሽ፣ ዘላለም መምህር ዘላለም፣ ኦርቶ ክርስቶስ አኬና መምህር ኤፍሬም ሁላችሁንም ሰላም ክርስቶስ ይብዛላችሁ። ሰላም ብያችኋለሁ። ያው እንግዲህ ይገርማል ማለት ቅድም ቤቱ ሂጄ እያየሁ ነበረ እና እየሰማሁ በጣም ገርሞኝ ነበር። ያነሱትም ነገር ፖይንት በጣም ጥሩ ነጥብ አንስቷል። በቃ ትልቁ ነገር እሱ ነው። ዲያቆንዬ ቃለ ሕይወት ያሰማለን፣ ቃለ ሕይወት ያሰማለን። አሁንም በድጋሚ በእውነት ለምን ከዚህም በፊት በእውነት ዲቤት ጥሪ አልተደረገለትም? በተደጋጋሚ ተደርጓል። በመጽሐፍ ቅዱስ እውነት ላይ በነገረ ድህነት ላይ ያውም ማለት ከፕሮቴስታንት ጋር በነገራችን በምንም አንድ አይደለም። በምንም በመጽሐፍ ቅዱስ እውነት ላይ አንድ የሆንበት የለም። ለምሳሌ ሥላሴን ብትወስዱት አንድ አይደለንም። ቁርባንን ብትወስዱት አንድ አይደለንም። ጥምቀትን ብትወስዱት አንድ አይደለንም። ክርስቲዮሎጂ ላይ አንድ አይደለንም። ዳግም ትንሣኤ ላይ አንድ አይደለንም። በምንም አንድ የሆንበት የለም። እስቲ በመጽሐፍ ቅዱስ እውነት እነዚህን መዝነን ማን ነው እውነተኛ የሚለውን በጣም ተጠይቋል። በጣም በተደጋጋሚ ተጠይቆ ነበር። ሲሰጥ አላገኘንም። በቃ ያሁን ደግሞ ዲያቆን መዝሙረ ያሬድ ቀርቦለታል፣ በእኔ ቀርቧል፣ በዲያቆናቱ ቀርቦለታል፣ በጣም በብዙዎቹ ቀርቦለታል። ዲቤት እምቢ አለ፣ ዝም አለ፣ በዮሐድም ጭምር ማለት ነው። ጨራሽ እስከ ማስፈራራት ተደረሰ ማለት ነው። ከዛ የእኛን ምንድን ነው ያለው? አሁን የምስክር ወረቀት ይዛችሁ ነው ከቤተ ክርስቲያን ተወያዩ የሚል ይዛችሁ ነው የተባለው። ምን እንበል እንግዲህ። ያው ከዚህም በፊት ከዲያቆናት ጋር ሲወያይ በነበረበት ሰዓት እነሱን ኑ ይዛችሁ ነው ብሏል። ዲያቆን ፈለገን ይዛችሁ ነው ብሏል ወይ? ከዚህም በፊት ታስታውሱ ከሆነ በአቡነ ተክለ ሃይማኖት ገድለ አቡነ ተክለ ሃይማኖት ላይ ሲወያዩ ነበረ። ይሄው በዮኒ ማኛ ቤት ታስታውሱ ከሆነ የዛሬ 1-2 ዓመት ማለት ነው። ተዋርዶ የወጣበት ያኔ በቃ ተዋርዶ ነው የወጣ ግልጽ ስለ ብድባድ ተነስቶ ማለት ነው። እንደምናየው ያኔ ሲወያይ እንዲያው ይዘና እንትን ብሎ የድቁና መስፈርትና ተወያዩ የሚል ከቤተ ክርስቲያን ይዘና ተብሏል አልተባለም። ስለዚህ በዚህ ውስጥ ምን አለ ማለት ነው? አንደኛ
ይሄ ዲቤት ቢቀበር ራሱ ስርዓትና እንዴት እንደምንናገር አስተምረን ነው የምንመልሰው። በቃ ሌላ አይደለም። መጀመሪያ ስርዓት ነው መማር ያለበት። ከአፉ የሚወጣው ምን አይነት እንደሆነ እያየን ስለሆነ በቃ የወረደ ስለሆነ ማለት ነው። በዚህ ልክ ይህንን ማስተማር አለባትና ቤተክርስቲያን መጀመሪያ ይሄን ነው የሚማረው። የዲያቆን ዘማርያም ቢቀበል ግብረ ገብን ነው መጀመሪያ የምትማረው በእውነት ለመናገር እና ወደኋላ ከምትል አሁን ተቀበል። እንዴት ውይይት ምን እንደሆነና እንዴት እንደሆነ ታያለ። በምን አይነት አግባብና በምን አይነት ስነ ምግባር እንደምትማር ያኔ ታያለና ተቀበል። በእውነት በትህትና ነው የጠየቀው። ያው በፉከራም አይደለም በሽለላ አሸነፍኩና እስኖት ይሄ ክርስቲያኒቲ አይደለም። እኔ እኮ ከዚህ ሀገር ወጣ ብለን እኮ ዓለም አቀፍ ደረጃ ላይ ዲቤቶችን ብንመለከት እኮ ዲፍረንት የተለያዩ ናቸው። ግን በቃ ኖርማሊ በወንድማማችነት ነው የሚወያዩት። ፍሬ ለማግኘት ሰው ከስር ያለው ምን ለማወቅ በቃ እንዲያውቁ ፍሬ ለማፍራት ነው። እዚህ ጋር ያለው ግን ሌላ ነው። እዚህ ጋር ያለው ፉክክርና በቃ አሸነፈለት፣ ቆረጥኩ፣ አዋረደው ምናምን ፉከራው ራሱ ሌላ ነው እና ለዚህ እንግዲህ ከዚህ ስር እየሰማችሁ ያላችሁ ተከታዮቹ በተለይ የምትከተሉት አንድ ብቻ መልእክት ማስተላለፍላችሁ፣ እኛ ልጆች አይደለም፣ ህፃናት አይደለም። በዚህ ታይም ላይ ማለት የማይገባን አይደለም። ምንም ብሎ ወደኋላ ይመለስ ምንም ይበል፣ ግን እኛ ህፃናት አይደለም። በቃ ምንም ቢሆን ይገባናል። እያንዳንዱ ነገር ምን እንዳሰበም ጭምር ይገባናል። ስለዚህ ምን እያልኳችሁ ነው? ዝም ብላችሁ አትከተሉ። ሰው ይሄው ጥሪ ቀረበለት፣ ተቀበል። እስቲ ለምንድን ነው ያልተቀበለው? ጠይቁ፣ ተቀበል በሉት፣ በጨዋነት ማለት ነው። እና ለእናንተ መልእክት ይሄንን አለኝ። ብቻ ጌታ እግዚአብሔር ዲያቆንዬ ቃለ ሕይወት ያሰማልን። እንግዲህ ከተቀበለ እሰየው፣ ካልተቀበለ እንግዲህ ካሁን በኋላ ውይይት በቃ ተረዱ። ካሁን በኋላ እንደዚህ አይነት ነገር ወርደን እኛም አናረግም ማለት ነው። አንወርድም ከነሱ በቃ ወረድን። ከዚህ በላይ መውረድ አያስፈልግም፣ ይበቃል። እሺ፣ እግዚአብሔር አክብርልን ወንድማችን ዲያቆን መኩ። ያው መሰረታዊ ጉዳይ እንግዲህ በተደጋጋሚ ጊዜ አርፍዳችሁ ለገባችሁ ሰዎች ማሳስበው ይቅርታ ብያለሁ። ይህን ውይይት ጥሪ ያቀረብኩት መጀመሪያ ነገረ ሃይማኖት፣ አምስቱ አዕማደ ምስጢራት፣ ሰባቱ ምስጢራት ቤተክርስቲያን ላይ ሳንግባባ እንደዚህ አይነት ዲቤቶች ማድረግ ተገቢ እንዳልሆነ እኔም ተናግሬያለሁ። ትክክል ነው። ይህን ያፈረስኩት እኔ ነኝ። ጥፋቱ የኔ ነው። ይህን ያደረኩበት ምክንያት ምንድን ነው? በጣም ፉከራ ስለበዛ ታውቃላችሁ፣ ተረዱኛላችሁ ያስባለሁ። በጣም ሽለላ ስለበዛ ልደተ ቃል እንኳን እሱ ጋር ገብቶ ግድ የለም በመስቀሉ ቅዱስነት እንዋይ ሲል የለም ነገረ መስቀሉ ከነ ታሪኩ ከነ አመጣጡ መጽሐፈ ጤፉትን አንብበ ድርሳነ መስቀል አንብበ ስንክሳርን አንብበ ማታፍርበት ከሆነ እኔ ጋና ብሎ በጣም ሲፎክርና ሌሎቹም ደግሞ በየማህበራዊ ሚዲያው ኤርሚያስ አበበ ጋር ሊቆም የሚችል እንደውም አንድ ፌስቡክ ገጽ አሁን በሳይት ትስቃላችሁ። ሊቀ ሊቃውንት ኤርሚያስ አበበ ነው የሚለው እሱ ፊት የሚቆም ማን? በጣም ይሄ የሚናገሩ ደግሞ በጣም የሚገርማችሁ ፕሮቴስታንት ጋዜጠኛ እና ምን ሆኖ ነው? እኔ በጣም ማለት አትሊስት ፕሮቴስታንት ሆኖ ሪስፔክት ምስጥ ሰው አለ፣ አክብሮት እንዲሁ ዝሮ ሳያስብ አያወራም ብለዋል። እንደው ጥንቃቄ ያደርጋል ብዬ ማስበው ሰው አለ፣ የምትገምቱት ንግግር አለ እና በጣም ዝቀጥ ሲል ለምን አንወያይም? ምን ችግር? እኔ ርዕስ አልመርጦ አለ የምትለው መረጃ ሁሉን ያልኩ እንጂ ገድለ ድርሳን ብዬ አልወሰንኩብህም። ለዚህ በቀሲዲ በኩሉ ማላከክ ተገቢ አይደለም። አሁንም በሩ ክፍት ነው። አሁንም ነፃ ቤቶች አሉ የሚያወያዩን። ምንም የሚያደባድበን ማንም ሚዩት የሚያደርግበት አይደለም። የሚያሸንፈው እውነት ነው። የሚገለጠው መረጃው ነው፣ ሀቁ ነው የሚገለጠው። ባይሆን የውይይቱን መንፈስ መማማር እናድርገው። እኔም የምወደው የምፈልገው ከብሽሽቅ ርቀን መረጃ ላይና መሰረት አድርገን ከፉከራ እንውጣ። ትክክል ነው። እኛ የምንወደው እሱ ነው። አንተን ያመጣው ይሄንን ከቤተ ክህነት ሰው እኔ ጋር የሚቆም አንድ ሰው የለም ያልኩህ አንተ ስላልክ መጽሐፍ ሳልመርጥልህ አንተ በመረጥከው ርዕሰ ጉዳይ እኔ ምንም ነገር ሼፕ ሳላረግ ይሄን ነገር ሳትነካ ሳልልህ በመረጥከው ርዕስ እንነጋገር ነው ያልኩህ። ሌላ ምንም ያልኩህ ነገር የለም። በዚህ ብናረገውና በፍቅርና በመግባባት መንገድ ብናረገው ኦርቶዶክሳውያንን ፕሮቴስታንትን የምንማማራቸው የሚያውቁት እውቀት ይኖራል። ብንገበየው ጥሩ ነው። ሁለታችን በትህትና ብናረገው ይህንን ለማድረግ እኔ በትህትና ሆኖ ከስድብ ከጥላቻ ካላስፈላጊ ንግግር ተቆጥቦ ለመወያየት እኔ ፈቃደኛ ነኝ። ይህን እኔ በጣም ቃል እገባላለሁ።
ስድብም ሆነ አጸያፊም ቃል ሆነ ሽለላም ሆነ አላረግም። ለዚህ ቃል እገባለሁ። ምናልባት ይሄ ነገር የሚሆን ከሆነ ማለት አንተም ከዚህ ርቀህ ፕሮቴስታንት ወገኖች ሊማሩበት ብለህ የምታስበው ነገር ካለ አቅርብና ነው አይደለም ፈልጌ ነው እንጂ ከቤተ ክህነት አንድ ሰው እኔ ጋር አይቆምም ብለህ ስላልክ እኔ ደግሞ አጠገብ እነ ዳጊም አሉ እንዴት እንዳምኑ አላውቅም። እኔ ደግሞ እነሱ በጣም ይገርማል። ሰው እኮ ከፍ ሲል እያደገ ሲመጣ ሲያገባ ምናምን እኮ እንደው ከላከላጤዎች እኮ ሻል ብሎ ሰከንድ እያለ ነው የሚመጣው። አብሮ እንዴት ይፋምናል? አብሮ እንዴት አብሮ ይዘላል? ተው እንደዚህ አትበል እንዴት አይለውም? ስድብ አቁም እንዴት አይለውም? እና በዛ ልክ ስለመጣና ኦርቶዶክሳን ይቅርታ አድርጉ ሊመላችሁ ለዚህ ነው። እና ሌሎቻችሁን በውስጥ ተው አትወያዩ እያልኩኝ እዚህ ጋር ደግሞ መጥቼ እኔ ስወያይ እኔ እናንተን ጨፍልቄ ንቄ እንዳልሆነ እንድትረዱ ይሄ ፉከራውና ሽለላው እንደው ምን ያክል ሀቅ ይዞ ነው እንደው ነገር ኦፊሻሊ ብንወያይበትስ ምን የሚያሳፍረን ነገር አለ ብሎ ለመረጃ ለመወያየት ነው። አሰብስፌ ነበር የጠበቅኩት። ለዛ ነበር። አሁንም እንደማይቀር ተስፋ አደርጋለሁ። ኤርሚ የተናገረው ነገር አያስቀርም። ይመጣል ተስፋ አደርጋለሁ፣ ጠብቃለሁ። እስቲ እሺ ቀጥሉ። እስቲ እና ዮሐድ ሌሎቻችሁ ጥቁር ነው የሚያሳይብኝ ከመዝሙሪያና ከመኩ ውጪ ወጥተዋል። ዮሐድዬና አኬ ወጥተዋል። አንድ ቁጥር ጻፉና አላስገባችሁ። ብዙ ሰው ገስት ላይ ስላለ አንድ ቁጥር ጻፉና አላስገባችሁ። አይ ቲንክ እነ ቢኒም አሉ እነ ዘላለምም አሉ። ኦርቶዶክስ ነው እንዴ? እሺ። ስለዚህ ከማን ለማን ልስጥ? በቅደም ተከተል ላድርግ እንግዲህ። እሺ አይ ቲንክ ዘላለም ይቀድማሉ መሰለኝ። ይቀጥሉ መምህር ዘላለም። እሺ አመሰግናለሁ። ሰላም ብያለሁ። አባቶች ይፍቱኝ ይባርኩኝ። ዲያቆናት፣ ወንድሞች፣ መምህራን እንደምን አላችሁ? ከላይም ከታችም ብያለሁ። ጥሩ ውሳኔ ነው ዲያቆንዬ። ጥሩ ውሳኔ የሆነበት ትልቁ ምክንያት ምንድን ነው? አሁን ዶግማቲክ በሆኑ ነገሮች ላይ እንደማይወያዩ ታውቃላችሁ ሁላችሁ ማለት ነው። ጥምቀት ለድህነት ነው አይወያዩም። ምክንያቱም እነሱ ራሱ አሁን እንደዚህ አይነት ገድላት ምናምን ተአምራት በሚነሱበት ሰዓት በህብረት ነው የሚመጡት። በህብረት በአንድነት ነው የሚመጡት። ዶግማ በሆኑ ነገሮች ራሳቸው አንድ አይደሉም፣ ይበታተናሉ፣ እርስ በርስራቸው ምን ይጣላሉ። ኦርቶዶክስን ለመዋጋት አይመቻቸውም ዶግማ ማለት ነውና ጥምቀት ለድህነት ነው አይወያዩም። ቅዱስ ቁርባን ላይ አይወያዩም። ኢቭን ነገረ ምጽአት ላይ እንደምታውቁት ይሄ ንጥቀት ላይ ራሱ በሶስት ጎራ ተከፍሎ ነው ያኛው ቅዠት ነው ይሄኛው ቅዠት ነው የሚሉትና በእንደዛ አይነት ጉዳይ ላይ አይመጡም። መጽሐፍ ቅዱስን መሰረት አድርጎ በቅዱሳን ምልጃ ላይ ራሱ አይወያዩም እነዚህ አካላት ማለት ነው። ስለዚህ አሁን የተባሉ ሰውዬ ምንድነው እያደረገ ያለው? ከቤተ ክርስቲያኒቱ ነው የወጣሁት የሚል ሽፋን አድርጓል። በነገራችን ላይ ሽፋኑ ከቤተ ክርስቲያን ነው የወጣሁት፣ ቅኔውንም አውቃለሁ፣ ትርጓሜውንም አውቃለሁ፣ ቅዳሴውንም አውቃለሁ፣ ሁሉንም አውቃለሁ ነው ሊቀ ሊቃውንት እንደተባለ ማለት ነው። ስለዚህ ከስር ያሉት ሰዎች ደግሞ የሱን ቃል እንደ አምላክ ቃል ወደ መቁጠር ደርሷል። ኮንትሮልም ሊያረጋቸው የሚችለው በዚህ ብቻ ነው። አሁን ደግሞ እውነት እግዚአብሔር ምስክሬ ነው፣ እውነቴን ነው የምናገረው። ዲያቆንዬ ደግሞ መዝሙርንም ጨምሮ ማለት ነው ከዚህ በፊት በገድለ ተክለ ሃይማኖት ላይ ሰምተናል። ያን ጊዜ ማለት ነው ቁጣ ነው፣ ስድብ ነው፣ ጣልቃ መግባት ነው። ተያዝኩኝ ያቺ መያዙን ላለማወቅ በቃ ይሄ ምንድን ነው የሆነ ማድረግ ያለበትን ነገር ሁሉ ያደርጋል። ማምለጫ ሊሆን ይችላል ማለት ነውና በቁጣ ሲሞላው እንኳን ተመልክተናል። ያው 2 ዓመት ምናምን ቀደመኩ ሲል ነበርና አሁን ደግሞ ዲያቆን ዘማርያም እንደምታውቁት በገድላት በድርሳናት ላይ ብዙ ጊዜ መልስ ነው የሚሰጠውና እኛ ወንድሞች ምን አደረግን መሰላችሁ? በቃ ይሄ ለሃይማኖት መከራከር አይሆንም አለን። ከቤተ ክርስቲያን መጽሐፍት አንስተን ማለት ነው መምህራንን እነ መምህር ገብረ መድንን እነ ዲያቆን ያረጋልን መርሎታ አሚን ነው አይደለም፣ በዛ ላይም አንስተን እነዚህ ለሃይማኖት መከራከራ አይደሉም፣ የቤተ ክርስቲያንን ሕይወት የሚገልጡ ናቸው፣ መጽሐፍ ቅዱስን የሚተረጉሙ ናቸው። ለምሳሌ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ተራራ ታፈልሳላችሁ ተብሏል። ይህ እኮ ተረት አይደለም እኮ ምናባዊ አይደለም እኮ የምርም የጌታ ቃል ነው፣ ሊሆን የሚገባ ነው። የቱ ጋ ነው የሆነው ከተባለ ያው ገድላት ድርሳናት ናቸው ምስክሮች ማለት ነው። የእግዚአብሔር ጸጋ ስጦታ ስፍር ቁጥር የለውም አይደለም መጽሐፍ የሚናገረው። ይልቁንም ምን ይላል? ስለማይነገር የጸጋው ስጦታ እግዚአብሔር ይመስገን። እስኪ ምስክሩ የታለ? እግዚአብሔር ጸጋው እንደሚሰጥ
ቅዱሳን እንደሚያከብር ከፍ እንደሚያደርግ የት አለ? እስኪ ማስረጃ። ማስረጃው እኮ ገድላት ድርሳናት ናቸው ከመጽሐፍ ቅዱስ በመቀጠል ማለት ነው። የቤተ ክርስቲያን ሕይወት ናቸው እነዚህ ገድላት ድርሳናት የሚባሉና ለሃይማኖት መከራከሪያ ግን አንጠቀምም ብለን በቤተ ክርስቲያን ደረጃ ነው የታወጀው። እነሱ ደግሞ ሙጭጭ ብሏል። ማምለጫ የላቸውማ። ህዝቡን ማጣት አለባቸው እንደ የለባቸውም እኮ። ህዝቡን ለመያዝ ምን ማድረግ አለባቸው? ግዕዙንም እችላለሁ በሚል ሰበብ ይሄ በጭፍን ዝም ብሎ እንትን የሚለው የሚደግፈውን ህዝብ ወጥሮ መያዝ ነው አሁን የተያዘው ማለት ነው። ያንን ወጥመድ የሚሰብር ደግሞ እንደነ ዲያቆን ዘማርያም መጡ ማለት ነው። ኦኬ ግዕዙንም ፈትፍተው የሚያውቁት ትርጓሜውን የተረዱት ከየት መጣው ነው የተገነዘቡት። ምናልባት ቅኔያዊ ንግግር ያለባቸው ሊሆን ይችላል እኮ የግዕዝ ቃላት ማለት ነው። ገድላት ድርሳናት ቅኔያዊ እኮ አሉ። በዛ ላይ ደግሞ ቋንቋ ይወለዳል፣ ያድጋል፣ ይሞታል አይደለም። ምናልባትም የዛሬ 100 ዓመት እኮ ፖዚቲቭሊ የምንጠቀምበት ወርድ ዛሬ ሌላ ሆኖ እኮ ልናገኝ እንችላለን እኮ። እና ከየት መጣነቱን ሁሉን የሚያውቁ በምልአት የተረዱ እነ ዲያቆን ቴዲ አሉ ማለት ነው። ከቴዲ ጋር ከገባ ይመታል ይሄ ሰው ማለት ነው። ስለዚህ ስራ አልባ ሆኖ ይቀራል ማለት ነው። ስለዚህ ይፈራል ማለት ነው። ትክክል እኮ ነው ያደረገው። አለማድረግ ይችላል፣ ይሄንን ማድረግ አለበት ነው። ስለዚህ እኛ ደግሞ ገድላት ድርሳናት መከራከሪያ አይደሉም ብለን እነሱ ሙጭጭ ካሉ በመጡበት መምጣት መሄድ አለብን። ዲያቆን የለም መሰለ አንዲት ነፍስ ልትገደን ይገባል። አንድ ነፍስ እኮ ሊገደን ይገባል። ዮሐንስ 4 ላይ እኮ በሰማርያ ሊያልፍ ግድ ሆነበት ነው የሚለው። ግድ ሆነበት ነው የሚለው ጌታችንን ማለት ነው። ስለዚህ ግድ ሊለን ይገባል። ብዙ ሰዎች እንሰማቸዋለን እኮ እንዲህ የሚል አይተን ወጣን፣ እንዲህ የሚል አግኝተን ወጣን ይላሉ። በዛ ምክንያት የሚወጡ ከሆነ ደግሞ በዛ እነሱ በሚወጡበት መንገድ ተከትሎ የመመለስ ግዴታ ኃላፊነት አለባችሁ በነገራችን ላይ ማለት ነውና ከዚህ የተነሳ እንትን ማድረጋችሁ ጥሩ ነው። ግን በጌታ ቃል መሰረት እንቁዎቻችሁን ሁሉ በእሪያ ፊት አታኑሩ ተብሏል። እነዚህ የኛ እንቁዎች ናቸው። እነዚህ ደግሞ እሪያዎች ናቸው። እሪያን ግን በመጣበት ደግሞ መግረፍ ያስፈልጋል እውነት ለመናገር ከሆነና የተሰጠን ኃላፊነት በጣም ከባድ ነው። እኛ ዶግማ ላይ መሄድ እንችላለን እውነት ለመናገር ጥምቀት ላይ፣ ቁርባኑ ላይ፣ በጥቅሉ ነገረ ድህነት፣ ነገረ ክርስቶስ ላይ ግዕዙንም አንደበተ ቤተክርስቲያን የሆነውንም ደግሞ የምታውቁት በዛ መንገድ መሄድ አለባችሁ። ትክክለኛ ውሳኔ ነው ያደረግከው። እስኪ ይምጣ ነው አሁን እንግዲህ ይምጣ አይመጣም እንደተባለውና አመሰግናለሁ። እሺ ዶክተር ወንድማችን መምህር ዘላለም እግዚአብሔር ይስጥልን፣ ቃሉ ታሰማልን። እሺ ቢኒ ይቀጥል፣ ከዛ ኦርቶ ክርስቶስ፣ ከዛ መምህር ኤፍሬም ይቀጥላሉ። ቢኒ ይቀጥል። እሺ ሁላችሁንም የከበረ ሰላምታ አቀርባለሁ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የተወሰኑ ሀሳቦች ለመስጠት ነው የመጣሁት። እንግዲህ ምንም የምታሳፍር ቤተክርስቲያን የለችንም። ፕራውድ ነው የሚሰማን። ስለዚህ ቅዱስ ቤተክርስቲያን መመረጥ ነው። እውነታው ይሄ ነው። ዛሬ ከወንድሜ ቴዲ ጋር አውርተናል፣ ተወያይተናል። እንደምታውቁት ይሄ ጥያቄ ዝም ብሎ መፎከር ሳይሆን በቃ መልስ ስላላት ቤተክርስቲያን መልስ ይሰጣል። እምነታችን በሐዋርያው ቅዱስ ጳውሎስ ላይ አልተመሰረተም። ሐዋርያው ቅዱስ ጳውሎስ ሐዋርያ ነው። ሰናይ መልእክት ያቀረበ ነው። መጽሐፍትን የጻፈልን ነው። 14 ደብዳቤዎችን መጽሐፍትን የጻፈልን ነው። ስለዚህ እስኪ በሐዋርያው ቅዱስ ጳውሎስ ብቻ እንነጋገር የምንለው ነገር የለንም። እውነት ለመናገር ማለት ነው። አንዳንድ ጊዜ ይሄንን ነገር አሁን እኛ በገድላት ውይይት አናደርግም ስንል ገድላትን ከምን አንጻር ነው አንወያይባቸው የምንለው? ዶግማ ላይ ነው ዋና ቤዚክ ዶክትሪን ላይ ከመጽሐፍ ቅዱስ ጋር ነው ጉዳያችን። እዛ ላይ እንግዲህ መወያየት ያልቻለ ሰው በዚህ አጋጣሚ በጣም ባለውለታዎቻችን ናቸው። በገድላቶቻችን እምነታችንን እንድንቀበቅብ ስላደረጉን እንግዲህ ውይይቱን ዛሬም ቴዲ እንደሚያደርስለት ነግሮኛል፣ ተነጋግረናል። ይሁንና ግን በራሱ ደግሞ የቴዲ ጥያቄ ቢኒ አንድ ነገር ፊክስ እንድታደርግልኝ ይፈልጋለሁ።
ባለፈው የፕሮቴስታንት አንድ ዘማሪ ተስፋዬ ጫላ የሚባል በእኔ ቤት መጥቶ ዘምሯል እና አርብ ምሽት ከ2 ሰዓት ጀምሬ ኦርቶዶክሳውያን ዘማሪያን ሰባኪያን የፊታችን አርብ ሙሉን ቤቴን ላይ መማር ፈልጋለሁ፣ አብሬያቸው መዘመር ፈልጋለሁ፣ ይህንን ነገር ፊክስ አድርግልኝ ብሎኛል። እኔም ደግሞ ከቤተ ክርስቲያን አባቶች ዘማሪያን ጋርና ከሌሎቻችሁ ጋር በውስጥ እንወያያለን፣ አርቤን እናደርጋለን። በዚህ መሃል ግን በየትኛውም ጊዜ ቀለመወርቅ አተንፍሱ አበበ ይሄንን ጥሪ ከተቀበለ በየትኛውም ጊዜ ቴዲ አዋሳ ዝግጁ እንደሆነ በየትኛውም ጊዜ ዝግጁ እንደሆነ እውነት እንዲወጣ ስለምፈልግም ዝግጁ እንደሆንኩ ከወዲሁ አሳውቅልኝ ብሏል። አርብ ግን በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ አንዳንድ ወገንተኛዊ የሚያደርገኝ ነገር አለ። በነገራችን ላይ ያን መርሃ ግብር እርግጠኛውን የምነግራችሁ ቆይቷል ከተያዘ ኦልሞስት ከወር ምናምን በፊት ነው። 2 ዘማሪያኖች ጠይቀውት ነበረ በዛ ቦታ ላይ በሰዎች እንትን እና ነገር ግን እኛ ደግሞ ገብተን አንደኛ የቅድስት ቤተክርስቲያን ትምህርቷን የምንቀበልበት ትምህርቷን አንተርሰን መቼም ለአንድ ሰው አይደለ ግድ የሚለው እና ያንን ማድረግ አለብን። እሑድ ዓርብ ዕለት ከምሽቱ 2 ሰዓት በኢትዮጵያ አቆጣጠር ወንድማችን ቴዲ አዋሳ ቤቱን ከፍቶ ዝማሬ ትምህርት በነገራችን ላይ በእኔ ጥያቄ አይደለም። እዚህ ጋር ክሊር እንዳደርግላቸው የምፈልገው ራሱ ቴዲ ነው የጠየቀኝ። እኔም ጉዳዩን በደስታ ተቀብያለሁ። የዲያቆን ውይይትም የሌሎች ወንድሞችንም ውይይት ግን ከተፈለገ ምንጊዜም ዝግጁ እንደሆነ እንግዲህ አሁን አንዳንዶቻችሁ ምንድነው ማሰብ ያለብን ገለልተኛ ቤት እኮ እኛ አይደለንም እኮ የፈለግነው በነገራችን ላይ ማለት ነው። እኛ ቤት እኮ ተመቶ የትኛውን ፕሮቴስታንት በጨዋ ደንብ ሰዓት ተይዞለት መዝሙሬ ጋም ሌሎቹም ጋር በክብር ነው እነ ማናቸው ስሙ እነ ኤፍሬም ባለ ጊዜው እኮ መጥተው ተወያይተው በሰላም የሚሄዱበት ቤት ነው ቤታችን። እውነት ለመናገር ሌሎቹም እንደምታውቁት እኔም ቤት ሌሎች ወንድሞች ቤትም እና አሁን ግን እነሱ ናቸው የፈለጉት። ስለዚህ አሁን ማንን እናምጣ? ዮናስ ሙሉነ ጋር እንሂድ? ሞጣ ጋር እንሂድ? ማጋ እንሂድ? እስኪ ንገሩኝ ማለት ነው። ስለዚህ እነሱ ራሳቸው የጀመሩበት ቤት ድረስ ሄደን መልስ መስጠታችን ቤተክርስቲያን መልስ እንዳላት የሚያገናዝብ እውነትን ነው እና ይሄ ነው። ከዛ በተረፈ በእያንዳንዱ ነገር ምናልባት ዝማሬን በተመለከተ ነገር፣ የቤተክርስቲያንን ዶግማ በተመለከተ ነገር፣ ገድላትን በተመለከተ ነገር፣ በአጠቃላይ የቤተክርስቲያን ትምህርትን በተመለከተ ነገር ለህዝበ ምዕመኑ እንደገና ለሄደው ዋጋ ከፍለን መናገር ስላለብን ዋጋ ከፍለን መናገር ማስተማርም ስላለባችሁ በዛ እንግዲህ ዓርብ ዕለት እንገናኛለን። በዚህ መሃል እንግዲህ እኔ ይቅርታ አድርጉልኝ እንግዲህ ሶሪ ቀለመወርቅ ምናምን ስል እኔ መታወቂያ ስሙ ያ ስለሆነ ነው። እንግዲህ እኔ ምንም አይከብደኝም ኤርሚያስ አበበ ለማለት፣ ግን ትክክለኛ ስሙን ካልጠራው አቤት አይልም እና ስለዚህ ከፈለገ ግን በማንኛውም ጊዜ ቴዲ ዝግጁ ነው። ያንተንም ጥሪ ኦልሬዲ አቅርቦለታል። የሌሎቹም ወንድሞች ማለት ነው የሌሎቹ ወንድሞችን ጥሪ ሰምቷል። ስለዚህ ይሄንን ነው ላስተላለፍ የፈለግኩት። እውነቴን ነው የምነግራችሁ። ትላንትና ስለ አቡነ ገብረ መንፈስ ቅዱስ ከትላንት ወዲያ ይናገሩ ነበር። እንግዲህ ከቤተክርስቲያን እንግዲህ ጥቅምት 5 ታስባቸዋለች አይደለ? እና በጣም ብዙ ነገር እና እንደዚህ አይነት ነገር ሲነሳ የኛ ልጆች ግን ምን ማድረግ ነው ያለብን የሚለው ነገር አለ። አንደኛ ማንበብ በቃ ማንበብ። እኔ አሁን ትላንትና ለፕሮቴስታንት ወንድሞቼ የተናገርኩት አንድ ነገር አለ። በቃ ሌላውን ተዉትና ጎግል የሚባል አለ፣ ኤአይ ስቱዲዮ የሚባል አለ። ኤአይ ስቱዲዮ የሚል አለ ጎግል ላይ አውርዱና 28 ወንድና ሴቶች የሚያናግሩ ደግሞ የተፈጥሮ ሴትና ወንድ እንዳይመስሏችሁ መልስ ሰጪዎች አሉ። ለምሳሌ አቡነ ገብረ መንፈስ ቅዱስ ብላችሁ ግቡና ሰርች አድርጉ። ግብፃዊ 552 ዓመት የኖሩ ኢትዮጵያ 262 ዓመት የኖሩ ብሎ በቃ ጎግል አስቀምጧል። እና ቢያንስ በዚህ እንኳን
ቅዱስ ትውፊትን ተረዱ። እንደው አሁን አንዳንዴ እኮ አቡነ ገብረ መንፈስ ቅዱስ ኢትዮጵያዊ ብሎ ነው ሰው ሁሉ የሚያስባቸው እና እኛ የምናከብረውን በዓል የግብፅ ቤተክርስቲያን በታማኝነት ይህን ጉዳይ ታከብራለች። ጥቅምት 5 መጋቢት 5 እና ሐምሌ 5 እንግዲህ ገድላቸው እኮ በእርግጥ ቢነበብ በዛ በዝናብ ወቅት እንግዲህ እሳቸው እንዴት እንደመጡ ወደ ኢትዮጵያ በጣም እኮ ፕራውድ ነው የምትሰማችሁ ገድላትን ባነበባችሁ ቁጥርና እርግጠኛውን የምነግራችሁ የሚያሳፍር ገድል የለንም፣ አንገት የሚያስደፋ የለንም። በእርግጥ በስርወት የገቡት ራሳቸው መናፍቃኖቹ ያደረጉት ቂርቆስ ላይ የነበረ እንግሊዝ ኤምባሲ ጀርባ የነበረ ከነ ማተሚያ ቤቶች እኮ ገልጫለሁ። በነገራችን ላይ የነበሩ ማተሚያ ቤቶች ላይ ለመበረዝ የተካሄደ መንገድ አለ። ስለዚህ ገድላቱ ሲነሳ የኛ የሆኑትን እንድናይ ስንገዛ እንኳን ከማንኛውም ሱቅ መግዛት የለብንም። ቤተክርስቲያን ካስቀመጠችው ቦታና ሱቆች ከዛ ነው ማድረግ ያለብን እንጂ በፍጹም እኔ እንግዲህ ከአንድ ምንፍቅና እንደመጣ ሰው አንገት የሚያስደፉኝ ገድላትን እስካሁን አላገኘውም። ለዛውም እምነቴን ይቀበቅቡልኛል፣ ያጸኑልኛል። ፕራውድ ነው የሚሰማኝ። በቃ የዕብራውያን ምዕራፍ 11 ምዕራፍ 12 ቁጥር 1 ቀጣይ ናቸው ገድላቶቻችን፣ ከሐዋርያት ሥራ ቀጣይ ናቸው እና ክብር ይሰማናል። ለማንኛውም ጥሪውን እንግዲህ ከተቀበለ ያው ሰዓቱንና ጊዜውን ፐብሊክ እናደርጋለን። ነገር ግን ዓርብ ዕለት መዝሙሬም ዲያቆንም በውስጥ እንወያይና ትልቅ ምሽት እናደርጋለን። በዛም ብዙ ፕሮቴስታንት ወንድሞች እንደሚመጡ ተስፋ እናደርጋለን፣ የእኛም ልጆች። ስለዚህ በዛ እንድንዘጋጀውን ከልብ ነው የማከብራችሁ። ወንድሜ ቴዲ ግን ፖዘቲቭ ነገር እንዳለው ከወዲሁ ይታወቅ። ቤቱ ደግሞ በግልጽ አማርኛ ሰው ባለመብት ነው። ነገ ሙስሊሞችንም አመጡ ያን ነገር ቢያደርግ ሌላ ነገር አይደለም። ለእኛ ግን ቤቱን ከፍቶልናል። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በርቱ። አመሰግናለሁ። እሺ ቢኒ እግዚአብሔር ይስጥልን፣ እናመሰግናለን። ቃልዎት ያሰማልን። ዓርብ ዕለት ይመስለኛል የዲያቆን ማናቸው መምህር በረከት አይ ቲንክ ስኬጁል ኦልሬዲ ያላቸው ይመስለኛል። ስለዚህ ከእሳቸው ጋር ያለውን ነገር መጀመሪያ እናውራ። እንደኔ እንግዲህ ኦርቶዶክሲያን ቤቶችን መለመድ አለባቸው ብዬ አምናለሁ። ራሱ ቴዲ መጥቶ ለምሳሌ ዲያቆን ዘማርያም ቤት ነው ይችላል፣ እኔም ቢሆን ከፍታለሁ። አንዳችን ኦርቶዶክሲያን ከፍተን እንደ ማንኛውም ገስት ደግሞ ገስት ላይ ተቀምጦ ምክንያቱም እሱ ከገባ ተከታዮቹም አብሮ ይገባሉ እና ይህንንም ማላመድ አለብን ብዬ አምናለው። ምክንያቱም ቴዲ ቤት ብዙ ነገር ነው፣ ያው የሃይማኖት ውይይቱም እንደሚደረግ ሁሉ ደግሞ ፖለቲካ የሚደረግበት ቤት ነው እና አንዳንዴ ልጆቻችንን እዛው ደግሞ ፎሎ አድርገው ደግሞ እኛ ተወያይተን ዞር ስንል ፖለቲካው ይቀጥላል፣ ብዙ ነገሩ ይቀጥላል። ምንም ለዘላለም ሕይወት የሚሆን ነገር ደግሞ የሚደረግበትን ቤት ስለሆነ እንደኔ ከሞር ደግሞ አሁን ኦርቶዶክሳውያን ቤት ዘማርያም ይሆናል፣ እኔም ልሆን እችላለሁ። ብቻ አንዳችን ከፍተን ራሱ ቴዲ በገስትም ተቀምጦ እንደ ማንኛውም ሰው መጥቶ ቁጭ ቢል ሌሎችም መጥተው እሱን ተከታዮች መማር ይችላሉ ብዬ አምናለሁ። እሱም ራሱ ማስታወቂያ ሰርቶ ዛሬ በዲያቆን ዘማርያም ቤት ወይ በዲያቆን ያሬድ ቤት በመዝሙር ያሬድ ቤት እገኛለሁ ብሎ በራሱ ፔጅ ማስታወቂያ ቢሰራ ሁሉም ሊገቡ ይችላሉ። ምክንያቱም እኛን ቢከተሉ ወንድሞቻችን ኦርቶዶክሳዊ ትምህርት ነው የሚያተርፉት። ነገ ከነገ ወዲያ ፖለቲካ ውይይት አናደርግም በዚህ ቤት፣ ሁሌም ኦርቶዶክሳዊ ትምህርት ነው እና ይሄን ነገር እንደውም ሞር ማላመድ አለብን ብዬ አምናለው። ለልጆቻችን ከመጠንቀቅ የአንድ ቀን ጉዳይ ሳይሆን ዘለቄታዊ የሆነ መንፈሳዊ ወጥነት ያለው ቤት ኦርቶዶክሳዊ ቤቶች ስላሉ እሱንም ነገር ብናስብበት መልካም ነው። የዓርብ ዕለት ግን አይ ቲንክ የመምህር በረከት ፕሮግራም አለ፣ እንነጋገርና በውስጥ ቅድሚያ የመምህር በረከትን አድርገን ከዛ ደግሞ እንዴት እንደምናደርግ እሱን አሬንጅ እናደርጋለን። እንደዚህም ደግሞ እግዚአብሔር ይፍቀድልን። እሺ ኦርቶ ክርስቶስ ቀጥል አንተና ከዛ መምህር ኤፍሬም ይቀጥላሉ። ከዛ ዲያቆን ዘማርያም እንግዲህ ሀሳቦትን ያስቀምጣሉ። እግዚአብሔር ይስጥልኝ። እሺ ዲያቆን ያሬድ፣ ዲያቆን ቴዲ፣ ቢኒያም፣ መምህር ኤፍሬም እንዲሁም ዘላለም ታች ያላችሁ ክርስቲያኖች በሙሉ የመጽናናት ሁሉ አምላክ የኢየሱስ ክርስቶስ አባት ምሕረቱና ርኅራኄው ከእናንተ ጋር ይሁን። saying this guys you see አንዳንድ ጊዜ it's hard to take this person seriously ማለት ነው። ይሄንን ግለሰብ እርስዎ እንግሊዘኛ ቀንሱ እንጂ እንደ ምን ሆነዋል ዛሬ?
ሶሪ ሰው በቁም ነገር መውሰድ በጣም ከባድ ነው፣ እንደዚህ አይነት ግለሰቦችን ማለት ነው። በግለሰቡ ላይ ምንም አይነት ቶታል ዌስት ኦፍ ታይም፣ እንደዚህ አይነት ግለሰቦችን የምትከተሉ ሰዎች በነገራችን ላይ ዌስት ኦፍ ታይም፣ ምንም የምታገኙት ቁም ነገር የለም። ስለዚህ ይሄንን በማለት እኔ ትንሽ ስለ ወንድማችን ቴዲ ብቻ ላውራና ልጨርስ፣ መምህራን ስላሉ እዚህ ማለት ነው። የቤተ ክርስቲያን ትምህርት ከጥግ እስከ ጥግ በምልአት ዲፌንድ ከሚያደርጉ ካሉን እዚህ ቲክቶክ ፕላትፎርም ላይ ካሉን ሰዎች መካከል በእውነት እንደ አይን የምመለከተው ሰው ዲያቆን ቴዲ ነው ባይዘው ማለት ነው። ከምን አንጻር ነው? የሰዎች ሚዛን፣ የሰዎች አስተያየት በጣም የተለያየ ሊሆን ይችላል። እርግጥ ግን ለምሳሌ እኔን ብትመለከቱ ወይ ዲያቆን ያሬድን ብትመለከቱ፣ ሁሉንም ብትመለከቱ የሆነ ትምህርትን በምልአት ልከላከለው ይችላሉ። አንዳንድ ትምህርቶች ላይ ደግሞ የቤት ስራዬን ያልሰራሁባቸው ነገሮች ሊኖሩ ይችላሉ። ኢን ዘ ኬዝ ኦፍ ቴዲ ግን እንደዚህ አይደለም ማለት ነው። ዲያቆን ቴዲ የትኛውንም የቤተ ክርስቲያን ትምህርት በምልአት ዲፌንድ ከሚያደርጉ ሰዎች መካከል አንዱ ነው ማለት ነው። ልክ አሁን ጥንት ላይ አሁን ነገረ ስላሴን በተመለከተ የካፓዶኪያ አባቶች ይጠቀሱና ነገረ ክርስቶስን በተመለከተ ደግሞ የአሌክዛንድሪያ አባቶች ይጠቀሳሉ። ምንድነው? የሆነ ትጉ የሚሆኑበት ትምህርት ስላለ ማለት ነው። አንድ ሰው የሆነ ትምህርት ላይ ጥሩ ይሆናል ማለት ነው። እንደዚሁም ነገረ ማርያምን በተመለከተ ደግሞ የላቲን አባቶች እና ያዕቆብ ዘስሩግ ደግሞ ይጠቀሳሉ ማለት ነው። ዲያቆን ቴዲ በጣም የቤተክርስቲያን ትምህርቶችን በተለይ በማንኛውም ትምህርቶች ላይ እውነቴን ነው የምላችሁ በጣም ክሪቲካል የሆነ እውቀት ያለው ሰው ነው ማለት ነው። ማንኛውንም ከዛ አካባቢ የሚመጡትን ጥያቄዎች በዲቤት ደረጃ ብቻ አይደለም። አንደኛ ዲቤት ራሱ የሚገባው አንዳንድ ጊዜ ፊት ከሆነ ሰው ጋር ነው ራሱ የሚገባው። ሻሎ እውቀት ለያዙ ሰዎች፣ ምንም አይነት ሪሰርች የቤት ስራቸውን ያልሰሩ ሰዎች እንደው ዝም ብሎ ከመሬት እየተነሱ ዲቤት ሲሉ እንደ ዲቤት አይገባም ዝም ብሎ ማለት ነው። ምክንያቱም በዛኛው ሳይድ ምን አይነት ነገር አለ መሰላችሁ? የቤተ ክርስቲያን ዋና ጉዳይ ዋና የትምህርት ጉዳይ ለማስመሰል የሚሄዱት ሰከንደሪ የሆኑ የቤተ ክርስቲያን ትምህርቶችን እነሱን ማጫወጫው ስለሚፈልጉ ነው። ዜና ግን የሆነ ጊዜ ላይ ጥያቄን መልሱ፣ ወንድ የሆነ እኔ ፊት ለፊት አይቆምም ምናምን ትልና የሆነ ሰው ይሄ ቀረርቶ ሰልችቶት ቻሌንጅ አክሰፕትድ እና ልቀበለ ሲል ደግሞ ትራክ የምታደርግ ከሆነ በቃ እዚህ በኋላ ሰውየውን ሲሪየስሊ ራሱ መውሰድ አያስፈልግም ማለት ነው። ምናልባት እዚህ ውስጥ ፕሮቴስታንት ካላችሁ እንደዚህ ያለ ከኛ አንፃር ማንም የሚሰማውም ሰው በቁም ነገርም የሚወስደው ሰው ከዚህ በኋላ ያለ አይመስለኝም። ባይፋር እዚህ ቲክቶክ ላይ ያሉትን በዛኛው ሳይድ ያሉት ልጆች ምን ያህል የራሳቸውን የቤት ስራ ቁጭ ብሎ መጽሐፍ የሚያነቡ ቁጭ ብሎ ክሪቲካሊ የሚያምኑትን ነገር ለምን እንደሚያምኑት በምን ግራውንድ እንደሚያምኑት የማያመዛዝኑ ልጆች አሉ በዛ ሳይድ ማለት ነው። እነሱም ውር የሚሉ ናቸው ተብሎ እንደሚገለጸው ውር የሚሉ ናቸው እንጂ ምንም አይነት ሰብስታንሻል የሆነ እውቀት የሌላቸው ሰዎች ናቸው። ከገና ከጀምሩ በቁም ነገር የሚወስዳቸው ክርስቲያን ያለ አይመስለኝም እዚህ ፕላትፎርም ላይ። አንድ ነገር አሹር የማደርጋችሁ ነገር ማንኛውን የቤተ ክርስቲያን ትምህርቶች መከላከል ይቻላል። የምታመጡትን የምትጠሩትንም ጥሪ ተቀብሎ እንትን ማለት ይቻላል። ነገር ግን በዛ ደረጃ አይደላችሁም ገና ከጅምሩ እናንተ ማለት ነው። ስለዚህ እሱን የምትሰሙ እንደዚህ አይነት ልጆችን የምትከተሉ ሰዎች ሞር ኦፍ ታይማችሁን ዌስት ባታረጉና ይልቅ የሚጠቅማችሁ ነገር ላይ ትኩረት ብታረጉ ነው የተሻለ የሚሆነው። ከዚህ ውጪ ምንም ምለው ነገር የለም። እግዚአብሔር ይስጥልኝ። እሺ አቡሼ እናመሰግናለን። እግዚአብሔር ይስጥልን። ደግሞ በጣም የሚገርም ድምፃዊ ናቸው እኮ ማስተካከያ ስጠው። ማስተካከያ ምንድን ነው? አሁን ስለኔ ያወራው ልጁ አሁን ወንድማችን ያወራው ለወደፊቱ እንዲሆን የሚፈልገውን ነው። እሺ እንጂ አሁን የሆነውን ዘማርያም አለም እየነገራቸው ያለው ለወደፊቱ ዘማርያም ሙሉ ቢሆን ደስ ይለኛል በቤተክርስቲያን ትምህርት ለማለት ፈልገው እንደዛ ቃንታችሁ ተረዱት። እሺ ያው አንዳንድ ጊዜ የቃላት ወለምታ ያጋጥማልና እንደዛ ተረዱት። እሺ እንጂ ዘማርያም ብሎ እንዳትሉ። እሺ እንደዛ ማለት ሳይሆን ለወደፊቱ እንደዚህ አይነት ሰው ቢሆን ደስ ይለኛል ብሎ ከሚመኝላችሁ ሰዎች መካከል አንዱ መሆኔ ነው።
ለዚህ አመሰግናለሁ። እሺ መዝሙሬ ይቀጥላል። እሺ እሺ፣ እግዚአብሔር ይስጥልን ኦርቶ ክርስቶስ፣ እናመሰግናለን። አይ በጣም ደግሞ ድምፃዊ ናቸው፣ የመዘመር ጸጋ አላቸው እና በኋላ እንግዲህ ይዘምሩን ይሆናል ኦርቶ ክርስቶስ። እኔ እንዲሁም የዲያቆን ዝንትን አይባቸዋለሁ። እኔ ዲያቆን ይሁኑ አላወኩም፣ ግን እስቲ በኋላ እሱን እንመካከራለን። እሺ መምህር ኤፍሬም እንኳን በሰላም መጡ። ይቀጥሉ እርሶ ደግሞ። እንኳን ደህና ቆያችሁ። እንደምን ሰነበታችሁ? ዲያቆን ዘማርያም፣ ዲያቆን መዝሙረ፣ ዲያቆን ታላቁ ዘላለም፣ ኦርቶ ክርስቶስ ሁላችሁን ሰላም ብያለሁ። እንደምን ሰነበታችሁ? አይ እኔ እንኳን እንዲሁ ይሄን ያክል ሳታወሩ ነበረ መናገር የፈለኩት። እንግዲህ ሽፍርናው እኔ አልደረሰው ነው መሰለኝ፣ አሁን ደርሷል። ምንድነው እኔ ቀለሜን በምን አይነት መረዳት እንደተረዳችሁ ትትናችሁን አለማድነቅ ንፍገት ነው። እግዚአብሔር ያክብራችሁ ይባርካችሁ ለማለት እወዳለሁ፣ ስለ ትትናችሁ ማለት ነው። ግን በእውነት ይሄን ያክል ትህትና ያስፈልገዋል ወይ ለእንደዚህ አይነት ሰው የሚለው በጣም ልዩ የጥያቄ ምልክት ሆኖብኝ ነው ለእኔ። ለምን ቢባል ይሄ ዮሐንስ ራእይ ላይ ያለው ዘንዶ አለ ምዕራፍ 12 ላይ ያለውና በቃ የስድብ አፍ ተሰጠው የሚባለው ቀጥታ ያለ ትርጉም አካሉን አግንቶ ግብሩን መስሎ የሚተረጎመው እሱ ላይ ሆኖ ነው ለኔ የሚታየኝ። እግዚአብሔር ምስክሬ ነው። ለምን ቢባል ከላይ ከጉልላቷ እስከ መሰረቷ ድረስ ቤተክርስቲያንንና ሊቃውንቱን በማዋረድ ከዚያም አልፎ ሩጫቸውን የጨረሱ እግዚአብሔርን የሚመስሉ ቅዱሳንን በመሳደብና ለሀገርና ለቤተክርስቲያን ትልልቅ አስተዋጽኦ ከማድረግም ባለፈ ራሳቸውን የሰጡ ቅዱሳን አባቶቻችንን ቀኑን ሙሉ ገድላቸውንና የታምር መጻፋቸውን በማውጣት ሲሳደብ የሚውል አንድም ቀን በእውቀት ተገልጾ አይቸውም አላውቅም። እግዚአብሔር በሚያውቅ እኔ 1 2 3 ቀን ለከውትና ከዚያ ያው ማኔቴ ቄልፋሬስ ያው ጎደል ሆነ ተለክተህም አልመላህም ብዬ ትቸዋለሁ። እግዚአብሔር በሚያውቅ አድምጬውም አላውቅም። አለፍ ስለ አጋጣሚ ስሰማውም ሲሳደብ ነው የምሰማው። የሆነ ቀንም ገብቼ ነበረና ለመወያየት እንዲሁ ዝም ብሎ ሲያወራ ስለሰማሁት ሰው መስሎኝ 10 ደቂቃ እንኳን አላወራንም፣ አስወረደኝ ማለት ነውና ይሄ በደንብ ተገንዘቡት እንጂ በደንብ አስተውሉት ምን እያደረገ እንደሆነ። ለምሳሌ ደሜ ለውይይት በምን ያህል ቅጽበት እንደተቀበለውና ወደ ኋላ እንዳይመለስ ምን ያክል እንዳበረታው ታስታውሳላችሁ። ሁላችንም የቅርብ ጊዜ ትዝታችን ነው። አሁን ምን ያደርግ ነው ከሱ ጋር የሚወዳድ እንትን የሚለው ዲቤት የሚገባው? በእውነት ሊማር ብሎ ነው ወይስ ሊያስተምረው አስቦ ነው? ምን ለማድረግ ይመስላችኋል? በቃ የሆነ ቃል ይጠይቀዋል፣ የሆነ ቃል ምናምን፣ ከዚያ ዳሂ ጸልሳን ያገኛል። ወይ ደግሞ እንደምታውቁት ደሜ ከትናንት ነው ከዚያ ቤተ እምነት የመጣው። በአንጻሩ ደግሞ መጣም አልመጣም የቤተክርስቲያኗን ትምህርት ተምሮ ወይ ዲያቆን ወይ ካህን ወይ መምህር ብላ ቤተክርስቲያን አልሾመችውም። እንደማንኛውም ምእመን አማኝ ነው አይደል? እንደዚያ ነው የማውቀው። ከዚህ ሰውዬ ጋር ውይይት ብሎ የገባ ምን ለማለት ይመስላችኋል? በቃ ኦልሬዲ ይሄ ግልጽ ነው፣ ፖለቲካ ለመስራት ነው፣ ሌላ አይደለም። ሌላም ገሌ መጣ ሲባል የሆነ ዲያቆንም ሰሞኑን ስንመክረው የነበረ ማን ነው ስዩሜ፣ እሱም መጣ ሲባል ገና እኛ አላወቅነውም፣ በስርዓተ ዲቁናዋ የበሰለ እውቀት አይኖረውም ብሎ ስላሰበ የዋጨናንቆ ዲያቆኑን ጨመቅኩት ለማለት ለኮይን መሰብሰቢያ ነው የሚጠቀምበት እና በትምህርቱ ካሉ ወንድሞች ጋር ለመወያየት ፈቃደኛ ሆኖ እንደማይመጣ እኔ ግን አሁን በግልጽ መናገር እችላለሁ እዚህ ላይ ማለት ነው። ምናልባት ይህን ድምፄን ሲሰማ በልክ ተንደርድሮ የሚገባ ከሆነ እንግዲህ ሊሆን ይችላል። ከዚያ ውጭ ግን ቤቱን እየዘጋ ድመት በሌለበት አይጥ ፈነጨበት አይደል የሚባል፣ ቤቱን ይዘጋል። ከዚያ በኋላ ይሄው ይምጣ እስኪ አንድ ኦርቶዶክስ አዋርደዋለሁ ምናምን ይላል። ከዚያ በስሜት ተንደርድረው በቃ ይገባሉ ማለት ነው አንዳንድ ልጆቻችን። ከዚያ ይገቡና ትምህርት እንዳይናገሩ አልተማሩም፣
ዝም እንዳይሉ ሃይማኖታቸው ነው የሚሰደበው። ከዚያ ምን ይላሉ? አንተ ሲጀመር ተሳዳቢ ነህ ምናምን ብለው ሲሰድቡት ሲሳደብ ብሎ አንድ ቃል ሲናገሩ ተመልከቷቸው ተሳዳቢ ናቸው ምናምን ብሎ ደግሞ ከዚያ ፖለቲካ ይሰራል ማለት ነው። እና በምን ለእንዴት ነው ይህን ሰው ያው ለመወያየትስ እንደው የምታስቡት? ምኑን ነውስ የምትወያዩት? በሞት አሁን አንድ የመጽሐፍ ቅዱስ ክፍል አነስታችሁ የትኛው ሊቅ እንዲህ ብሎ ተረጎመው ብትሉት እገሌ እንደዚህ ብሎ ተርጉሞት በዚህን ጊዜ ብሎ የአባቶችን መጽሐፍ ማውጣት ይችላል። አባቶች ግን ሲጠቅስ ሰምታችሁ ታውቃላችሁ? እኔ ትንሽ ቀን ስሰማው የለም። እና ይሄ እንዲው ምናልባት ከኦርቶዶክሱ ውስጥ ያልወጡ ዘመዶች ካሉት እንዲው በእውነት ጸበል ቢያመጡት እኔ የምመኝለት ዲቤት ሳይሆን ጸበል ነው። እግዚአብሔር በሚያውቅ ከተቻለ ማለት ነው። እንደ ማሰር አድርጎም ቢሆን 1 2 7 በእርግጥ የሱ በዚያ የሚለቀው አይደለም ቢደረግለት ነው ማስብ ማለት ነው። ምክንያቱም መጽሐፍ ቅዱስን የተቀበለባትን ቤተክርስቲያን በዚያ ልክ እኔ በጣም ጥላቻ ማይቻውቃለሁ። ሲቆጡም ሲገስጹ ምን ሲሉም ብዙዎችን ሰማያለሁ። ግን የዚህ በቃ በጣም ልዩ ኬዝ ማለት ነው። እና እንዲህ እየተዋቀሰ እንዲህ እየተሳደበ የሚያጸነው ምን አይነት ሃይማኖት እንደሆነ ባላውቅም ከቴ መዚህነ ታላቁ ጋር ወይ ዮሐድ ጋር ወይ መዝሙረ ጋር ወይ ዘማርያም አይመጣም ነው የምላችሁ። አይወያዩም በፍጹም። እኔ የምሬን ነው የምላችሁ፣ ከውስጤ ነው የምነግራችሁ። በእውነት ቀልድ አይደለም። በፍጹም ነው የማይመጣው ማለት ነው። ከመጣም ወዲያው በ5 ደቂቃ ተሳድቦ ለመሮጥ ሂጄ ነበር አስወጥ ለማለት ፖለቲካ ለመስራት ካልሆነ በቀር ቁጭ ብሎ እንዲጥቅስ ሲጠቀስ ይይዛል ወይ? ምኑ ነው የሚይዘው? አእምሮ እኮ ያስፈልጋል። ምላሱም ጆሮም ሁለቱ እኮ በአንድ ነው የተሰሩት። ቦታቸው ነው ተለያይቶ ያለ እንጂ ሲናገር ይሰማል፣ ሲሰማ ይናገራል ሰውየው። በቃ ይሄ ማለት ሰምቶ መናገር ተናግሮ መስማት የሚባል ነገር የለም። እና ለኔ ብዙ አይታየኝም። ነገር ግን ደግነቱ ምንድነው ሲባል እንዲህ አይነት ሰው ዝም ብለው ሲጮሁ መልስ አለመስጠት፣ ለምሳሌ ዲያቆን ቴዲ ይህንን ማድረግ የሚመሰገን ነው። ለምን ካልኸኝ ዝም ብሎ ሲጮሃውን መልስ ካልተሰጠው ፈርተውት ተመልከቱ የሚቀበለው አጦ ብሎ ደግሞ ፖለቲካ ሲሰራ ለተመልካቹ እውነት ይመስላል። ከዚህ አንፃር ክርስቶስ ላይ ባንግባባም እንኳን እስኪ ደግሞ እንዲያው ቢፈልግ በመስቀሉ ደግሞ በሌላውም ቢሆን የውሸት ዝም ብሎ ቃዋሚ ስላልሆነ ደስ ባለው ንከተለው አይነት ነገር ነው። በዚያም ቢሆን በዚህም ቢሄድ ውሸት የያዘ መሸነፉ ስለማይቀር ከሚል አንፃር ነው እንጂ ሌላ ይመለስ ይስተካከል የሚል ግምት የለኝም። አንድ እሱ ነው። ሁለተኛው ደግሞ እነሱን የምትከተሏቸው ሰዎች ምንም አይነት ዕውቀት አለመኖራቸውንና ቢያውቁም እንኳን ደግሞ ያወቁት ዕውቀት የሰይጣን ዕውቀት መሆኑን ለመግለጽ ያገለግላልና እየመረመራችሁ ብትከተሏቸው በእውነት እንኳን መንግስተ ሰማያት ሊያገባችሁ የታክሲ ረዳት ሆኖ ከቦታ ወደ ቦታ ማያደርሷችሁ እና በእነሱ ራሳችሁን አትጡ ለማለት ነው። እንደው ብዙም እንደው አጀንዳ ሁሉ አድርገን የምንወያይባቸው ሰዎችም አይደሉም። እግዚአብሔር በሚያውቅ አሉ እኮ የሚሻሉ ወንድሞች እነሱ ጋር ማውራት የሚቀል ይመስለኛል እንጂ እነዚህን እኔ እንጃ። አምላክነ እግዚአብሔር ምንድነው ያቦሙ ልብ ልበላቸው፣ እሱ ባለቤቱ ልብ ይስጣቸው። እሺ እግዚአብሔር ይስጥልን መምህር ኤፍሬም እናመሰግናለን። ዲያቆን በቃ ይቀጥሉ። በተለይ ቅድም የቴዲ ሐዋሳ ቤት የተነሳው ነገር እሱ ላይ ሀሳብ ብሰጡ ደስ ይለኛል። ምክንያቱም ወደ እዛ ቤት ያው ሃይማኖት የመንፈሳዊ ቤት ወይ ኦርቶዶክሳዊ ቤት አይደለም የታወቀ ነው እና ሞር ልጆቹን ወደዛ ማለማመዱ ፐርሰናሊ እኔ ጥሩ ላይሆን ይችላል ብዬ አምናለሁ። ምክንያቱም እሱም ይናገራል፣ እሱ ፖለቲከኛ ነው፣ የሃይማኖት ሰው አይደለም ብሏል። እኛ ደግሞ ዓላማችን ወንድሞቻችን እህቶቻችን መንፈሳዊ ነገሩን እንዲያውቁ ወደ ንስሐ እንዲመጡ ወጥነት ያለው መንፈሳዊ ትምህርት እንዲያገኙ ነው እና እስቲ እሱ ላይም እንግዲህ ሀሳብ ይሰጥና ረስቸው ነው እሱ ላይ ሀሳብ ሳልሰጥ የቀረሁት 1 ደቂቃ የሚሆን ሀሳብ ለመስጠት ያክል እንደተባለው ልጆቻችን እኛ ገብተን የተገኘንበትን ቤት ያን ሰው ማመስግነው ወደነው የተገኘን ስለሚመስላቸው ፎሎ ያደርጋሉ። ያ ቤት ደግሞ ከስልካቸውን በከፈቱ ቁጥር ፎሎ የተደረገው ይመጣል። ሳይፈልጉ እየጎተታቸው ፖለቲካም ከሆነ ሀገራችን ነው ብለው በማሰብ ስለ ሃይማኖትም ከተወያየ ለጠቅላላ እውቀት እያሉ የፕሮቴስታንቱም የሌላውን ማስተምሮ ሲነገር ቁጭ ብሎ የማድመጥ ነገር ይኖራል። ከዚያ ደግሞ ሰው የሚያምነው የሚሰማው ነውና እየሰሙ ሲሄዱ እለት
ሲደጋገም ሐሰት እውነትን ይመስል የለ እንዲያ እየሆኑ እንዳይጠፉ ከኛ የሚታመን የለም ወይ? ምናልባት ፈርጦ መፈርጠጥ መሯሯጥ ካልመጣ በቀር በደንብ እነ ጽጌ ስጦታው እኮ ቪዲዮ ተቆራርጦም ቢሆን ደርሶ ይሰምቻለሁ አይደል? ከነ ቴዲ ጋር ሲወያዩ ሰንበት ትምህርት ቤት ላይ ነው የወጣህ፣ አልተማርህም፣ ደንቆሮ ነህ፣ አታውቅም ምናምን ሚል ቃል ተጠቅመዋል አይደል? አዎ ነይ ትክክል፣ እስኪ ያስተምሩኝ እርሶ እየተባለ ነው አይደል? ቁጭ ተብሎ እንደፈለገ ተናግረው የወጡት እንደዚያ እኮ ነው። ከዚያ በኋላ የወጡት ለተጠየቁት የእግዚአብሔር ቃል መልስ ባለመስጠታቸው ነው እንጂ ወይም ደግሞ ጊዜያቸው ሲደርስ ሲበቃቸው በራሳቸው ፈረጠጡ እንጂ መልስ ሲያጡ ማለት ነው። ውጣ ተብሎ ገፍቶ ማንም ሰው አላስወጣቸውም አይደል? እንዴት! ስለዚህ በጣም በስርዓት በትህትና ስሜት የማይገዛቸው የሚያወያዩ በጣም ብዙ ቤቶች አሉን የሚታመኑ ማለት ነው። እኛ ማወያየት እንችላለን፣ ሌሎቹም ማለት ነው። ያ በዕለቱ ቤቱን የከፈተው አካል አይናገርብኝ ከተባለ ራሱ ዝም ማለት ይቻላል እንጂ የነ መዝሙረ ቤት የሌሎቹም በጣም ብዙ የተረጋጉ ወንድሞች ቤት እያለ የሌላ የሄድን ሌላ ቤተ እምነት ምንድነው ምን ሽተውን አይለቅም ነው የሚባለው። ለስሙ ይቅርበሉኝና ስለዚህ እንዲህ ነገር አያስፈልግም። እየወሰድን ልጆቻችን የምናለማመድበት ቤትም ትክክል አይደለም። ከመጡ መጣው ይማሩ፣ መቀጠል ያለብን በዚያ ነው ብዬ ነው ማምነው። በድጋሚ እግዚአብሔር አክብርልኝ። እሺ በጣም ቴዲን ያው ሳናደንቅ ሳናመሰግን እንግዲህ ማለፍ መቼም ንፉግነት ነውና በረጅም ሰዓት ማንም ሰው የማያደርገውን ነው ወደ 4 ሰዓት 5 ሰዓት ተቀምጦ ባለፈው ትዝ ይሎታል አይደለ ዲያቆን ስለ ስዕላት ማንም ያን ያመቻች 4 ሰዓት 5 ሰዓት መቀመጥ ማለት በጣም በጣም ከባድ ነውና ቴዲን በጣም ለዚህ ማመስገን ዴይሊ እንፈልጋለን። በጣም ክሬዲት መስጠት ትልቅ ነገር ነው እና ሁላችንም ለቴዲ ትልቅ አክብሮትን ፍቅርም አለን። ቴዲ ግን ደግሞ መጨረሻ ላይ ፖለቲከኛ ነው። ቴዲ ደግሞ በቤቱ ብዙ ሰዓት ብዙ አየሩን የሚሰጠው ለፖለቲከኞች ነው፣ ለተለያየ ማህበራዊ ጉዳዮች ነው። እኛ ደግሞ መንፈሳዊ ወጥነት ያለው መንፈሳዊ ውይይቶች፣ መንፈሳዊ ትምህርቶች የሚሰጥበት ቤቶች አሉን እና ከዛ አንጻር ቴዲም ራሱ ደጋግሞ ይናገራል። ይሄ ለአንድ ቀን የማደርገው ነው እንጂ እኔ ዓለማዊ መንፈሳዊ ነገር አይደለም ብሎ ደጋግሞ ተናግሯልና አሁንም በኦርቶዶክሳውያን ቤትም እየመጣ እሱም ራሱ እንደ ኦርቶዶክሳዊ ወንድም ስላልሆነ ኦርቶዶክሳውያን ቤተክርስቲያን እንዲያውቅ እንዲያውቃት ቢቻል እንዲሁም ወደ ቤተክርስቲያን እንዲመጣ እሱም የሚማርበትን ነገር ለመቻል መጥቶ ቢጠይቅም ጥሩ ነው። መጥቶ ራሱ በገስት ተቀምጦ የቤተክርስቲያናችን ነገር እንዲጠይቅ ቢመቻችለትም ጥሩ ነው ብዬ አምናለሁ እና በዛ መልኩ ብናደርግ መልካም ነው። በተረፈ ግን እንግዲህ ኤርሚያስ አሁንም ውይይቱን እንድትቀበል አደራ እንላለን። በቂ ዝግጅት ካረገ ሰው ጋር ውይይት ማድረግ፣ በቂ ጥናት ካረገ፣ በቂ እውቀት ይህን ነገር ካረገ ሰው ጋር ውይይት ማድረግ በጣም ጥሩ ነገር ነው። አንተም ትጠቀማለህ፣ እኛም እንጠቀማለን። ስለዚህ ሆፍሊ የዲያቆን ዘማርያምን ጥሪ ትቀበላለህ ብለን እናምናለን። በቀሲስ ዲበኩሉ ብሎ ማምለጥ አይቻልም፣ ትክክልም አይደለም። ስለዚህ ለቀሲስ ዲበኩሉ የሚመጥንም አይደለም። እኛ ከአንተ ጋር መዋየት እንችላለን። ዲያቆን ዘማርያም እኔም ሌሎቻችንም ከአንተ ጋር መዋየት እንችላለን። ምንም ችግር የለውም። ፓስተር ጻድቁን አምጣ አላልንህም እኛ። ስለዚህ አንተም መዋየት ትችላለህ። ሆፍሊ የዲያቆን ዘማርያምን ጥያቄ ተቀብለህ ምክንያት ሳይደረደር ልክ የነ ደሜን እኔ የምለው ዲያቆን እነ ደምረውንና እነ ዲያቆን ስዩምን ሲቀበል ቀሲስ ዲበኩሉ ይቅደሙ ብሏል አላለም አይደል? ትዝም አይለኝም እኔ የነ ደሜን ሲቀበል የነ ቀሲስ ዲበኩሉን ሲቀበል ቀሲስ ዲበኩሉ ይቀድማሉ። ስለዚህ እናንተ ተራ ጠብቁ አላለም፣ እስከማውቀው አላለም። አሁን ላይ ዲያቆን ዘማርያም ሲጠይቅ ለምንድን ነው ተራ ጠብቅ ቀሲስ ዲበኩሉ ይቅደሙ የሚባለው? ይሄ በጣም እንዲያው አስቂኝም አሳፋሪም ነገር ነውና በቃ አልወያይም ይቻላል። በቃ አልወያይም ማለት ይቻላል፣ ቀላል ነውና አሁንም እንጠብቃለን። ዲያቆን ዘማርያም ያው በትህትናቸው በእርጋታቸው የምናውቃቸው ናቸው። የስድብ ቃል እንኳን የኤርሚያስን ያህል እንኳን የስድብ ቃል ከአንደበታቸው አወጣ። እውነቱን ለመናገር ኤርሚያስ ተሳዳቢ ነው፣ የታወቀ ነው። ምንም ይሄ የታወቀ ነው። ኤርሚያስ ተሳዳቢ ነው። ኤርሚያስ በጣም ቃላቶቹ ያልተመጠኑ ያልተቀመሙ ናቸው። በጣም ብዙ የሚናገራቸው ነገሮች አሉ። ባክግራውንዱና አስተዳደጉ ሊሆን ይችላል፣ ምንም ችግር የለውም። ደግሞ አማርኛዎቹ ደግሞ አንዳንዴም በጣም በቃ የማይረሱም አማርኛዎች አሉት። ዳሪያዝ በጣም ብዙ
እና እህቶቻችንም ቀሚስሽን ገልቤ ነው ማሯሩጥሽ ምናምን እንደዚህ አይነት ቃላቶች ይናገራል። ዲያቆን ዘማርያም እንደዚህ አይነት ህይወትም አንደበትም የለውም እና ስለዚህ ብትወያይ ኤርሚያስ አንደበትም ህይወት ምንድነው ይሄ ትህትና ምግባርም ቃላቶችን መረጣም ትማርበታለህ ብዬ አምናለሁ። ራስ ኤርሚያስ ራስ ማለት ነውና ለአንተም ለዲያቆን ዘማርያምም ጥሩ እድል ስለሚሆን ፕሊዝ የምትቀበል ከሆነ ተቀበል፣ የማትቀበል ከሆነ ግን ምክንያቶች ባይደረደሩ በቃ አልቀበልም፣ በቃ በቂ ነው፣ በቂ ዝግጅት የለኝም፣ ዝም ብዬ ነበረ ሳወራ የነበረው፣ ዝም ብዬ ነበረ በቃ ሰዋሽ የነበረው። ስለዚህ በቃ አሁን ላይ አልዋይ ማለት ይቻላል እንጂ ቀሲስ ዲበኩሉ ይቅደሙ፣ አንተ ተከተል። ለነ ደሜና ለነ ዲያቆን ስዩም ለነ ዲያቆን ፈለገ ያላልከውን ነገር ዲያቆን ዘማርያም ጋር ሲመጣ እንደዚህ አይነት ቴክኒካዊ ማፈግፈግ አይ ዶንት ቲንክ ትክክል አይመስለኝም። እግዚአብሔር ይስጥልን ዲያቆን ስለሰበሰቡን። ሌሎቻችሁ የመጨረሻ መልዕክት ላስተላልፍ። ዲያቆን ዘማርያም ትምህርት አላቸው። ዛሬ እንደዚህ ወከባ ሲፈጠር ግር ብላችሁ የመጣችሁ ወደ 2000 ምናምን ሰዎች ሌላ ቀንም እየመጣችሁ ተማሩ፣ ሌላ ቀንም እየመጣችሁ ተማሩ አደራ። ኦኬ የወሬ ነገር እንዳይሆን ምክንያቱም ህይወት ስለማይሆን እየመጣችሁ ተማሩ፣ ፎሎ አድርጓቸው። የዲያቆን ዘማርያምን ዲያቆን ዘማርያም ስንት ነው ፎሎወሮት? ስንት ፎሎወር ነው ዲያቆን ዘማርያም ያላቸው? ባይዘወይ 153,000 ስለዚህ እስከ 200,000 መሌ እስከ 200,000 ከዛ በላይ ማስገቧቸው። ዮሐድዬንም ኢዮባንም ቲክቶክ ላይ የሚያገለግሏችሁ መምህራኑም ሁሉ እዚህም አሉ። መምህር መላከ አሉ፣ እሳቸውንም መምህር መላከ አማረም አሉ፣ እሳቸውንም እንደዚሁ ፎሎ አድርጉ። ለማጠቃለያ ሀሳብ ለኤርሚያስ ዲያቆን ዘማርያም አሁን ነው ጥሪ ያቀረቡት። ገና ብዙ ተከታታይ ጥሪዎች ይቀርቡለታል ወደፊት ታያላችሁ፣ በገድላት ድርሳና ዙሪያ ማለት ነው። እና እንግዲህ ምክንያቶች ይቀራሉ ከዚህ በኋላ ማለት ነው እና ስለዚህ ምክንያቶች እንዳደረድር ወንድም አለም መተህ ብትወያይ መልካም ነው። እግዚአብሔር ይስጥልኝ ዲያቆን፣ እናመሰግናለን። ከፍ ወዳለው ክነት ያደርስልን። አሜን። እግዚአብሔር ያክብርልን ሁላችሁንም፣ እግዚአብሔር ይስጥልን። ምናልባት ርዕሱ ጠበቦት ከሆነ ደግሞ ርዕሱን ሰፋ እናድርግ ብሎ እንዳይበዛበት ነው እንጂ ቅዱስ ስዕላት መጨመርም ይችላል። ምናልባት አልረካውም ካለ በባለፈው ውይይት በጣም መግጠም ፈልጋለሁ የሚል ከሆነ እሱንም ማለት ነው መዋየት ፈልጋለሁ ካለ ቅዱሳት ስዕላትንም ጨምሮ ይሁን፣ እንዳይሰፋበት ርዕሱን አንድን ርዕሰ ጉዳይ ለማድማት እንዲያመች ተፈልጎና እሱ ላይ ወያያለሁ ካለም በዛ መምጣት ይችላል። ኤኒሃው ይሄ ይሆናል፣ ይበቃናል። አንድ መልእክት አለ። የመምህራን የኔታ በጻለሙ እንደምታውቁት በጎንደር ደብረ ታቦር የአራቱን ጉባኤያት መምህር ናቸው። የኔታ በጻለሙ ማለት ነው 16 መርሃ ግብር አላቸው። ጉባኤ ቤታቸውን ለመጨረስ ማለት ነው። ስኮላርሺፕ ነው የሚሰጠው ጉባኤ ቤቱ። ከተለያየ የኢትዮጵያ ክፍል እየመጡ ወይ ደግሞ ከተለያየ የውጭ ሀገርም እየመጡ የአብነት ትምህርት በነፃ እያስተማሩ በነፃ አስተምረው ያ የተማረው ሰው ደግሞ ደግሞ እንዲያስተምር ነው። የሚገርማችሁ ከኢትዮጵያ ከ3 ከ4 ጠረፎች ከሰሜን፣ ከምስራቅ፣ ከምዕራብ፣ ከደቡብ በብሔር ምንም የማይመስለውን ብድግ አድርገው አራቱ